መጀመሪያ ክሊር ሊሆን የሚገባው አንድ መሰረታዊ ነገር እሱን ልናገርና ከዛ በኋላ ጥያቄዎችሽን የያዝሻቸው ጥያቄዎች ካሉ ሰየው ትጠይቂያለሽ። ካልያዝሽ ደግሞ ችግር የለውም ሌላ ጊዜም ተዘጋጅተሽ የምርም ስላሴ መረዳት ከሆነ ፍላጎትሽ ደግሞ በጣም ሰፊ ሴሽን እኔና ጋዲ የሰጠነው ዩቲዩብ ላይ አለ። ከአንድ ሰዓት ከሁለት ሰዓት ምናምን በላይ ማለት ነው። ከአባቶች ከመጽሐፍ ቅዱስ የአምላክ ጽንሰ ሀሳብ ምናምን የሚሉትን ጀነራል ሰፊ ነገር ስለሄድንበት ማለት ነው። ኤኒዌይስ በአጠቃላይ ነገረ ስላሴ ምንድነው ማወቅ ያለብሽ? ፈጣሪ እንዴት ነው ልናውቀው? ሚዩት ብታረጊ አሪፍ ነው። የራሴ ድምፅ እየሰማሁ ስለሆነ ቴንክ ዩ። መጀመሪያ ፈጣሪ እንዴት ነው ልናውቀው የምንችለው? ወይም ደግሞ እንዴት ነው ማወቅ የምንችለው? ሰው ፍጡር ፈጣሪውን እንዴት ነው ሊያውቀው የሚችለው? ኦኬ ፈጣሪ በባህሪው ሰው ተመራምሮ ተፈላስፎ ሊደርስበት ይችላል? አይችልም። እንኳን ቆይ አንዴ ቃል ስጋ ሆነ ነው የሚለው። ምናልባት ልኮልህ ሆነ ቃል ስጋ ሆነ የሚለው። እሺ አይ ዮሐዴ ቆይ ቃል ስጋ ሆነ ትንሽ ቆይ እንትን ባለፈውም ትንሽ አልተስማሙ ነበርና ሊንዳ እንዳይኖር ስላለች እሱን ቆይ እሱ ትንሽ በኋላ አስገባዋለሁ። አምሶል ያው ነገር ላይ ካለው አይደለ ስለሱ አይ አላስገባም። ሊንዳ ያስለዳኝ በጣም በልጋታ ቁጭ ብዬ እኔ ማለት የፈለግከውን ያክል ደቂቃ ውስጥ ዮሐድ ልታወላኝ ትችላለህ። ፐርሰናል ወደሆነ ነገር መጥቶ የሚወያይ ኢሹ እንዲኖረኝ አልፈልግም። ጥያቄዎችሽን ብቻ ጠይቀሽ ምላሽ እንስጠሽ ካላችሁን ይቀበላለሁ። ፐርሰናል የሚመጣ ነገር አላስተናግድም። አንድ ሁለተኛ እስላማዊ ጥያቄን አልቀበልም። ቁርአንሽ እንደዚህ ይላል፣ ሀዲስ እንደዚህ ይላል፣ ይሄንንስ ማን ነግሮሽ ነው ወደሚባል ወደ ብሽሽቅ አይነት የሚሄድ ትምህርት ማዳመጥ አልፈልግም። ስለ ቁርአን ማወቅ ከፈለኩኝ ከራሴ ቤቶች ከእህት ከወንድሞቼ ቤት ገብቼ ከኡስታዞች እማላለሁ። ከእናንተ ልማል የመጣሁትኝ ኦርቶዶክሳዊ የሆነን ትምህርት ብቻ ነው። እውቀቱም ያላችሁና ኦርቶዶክስ ላይ ስለሆነ ኦርቶዶክሳዊ መልስ ብቻ ነው እንድትመልሱልኝ ፈልገው። አመሰግናለሁ። ኦኬ እሺ አይ ቲንክ ብዙ ሰዎች ምናምን አውርተናት ነበር ምናምን እያሉኝ ነው። ዞሮ እኔ ክርስትናውን የሚለው ምናምን እነግርሻለሁ። አሁን ግዴታ ተቀበይ አትቀበይ እንደዛ አታካራ ውስጥ ምናምን መገቢ ከሆነ ማይ ሲስተር አወርዳለሁ ምናምን ችግር የለውም። እሺ እኔ መናገር ያለብኝ እኔ እናገራለሁ ምናምን ዘማርያም ስለሆነ የነገረኝ ለዛ ነው። ፕላስ ደግሞ እንደዚህ እየተማርክ እየሰማች ምናምን ካልሆነ ሌላ ኢንቴንሽን ምናምን ያለሽ ከሆነ እታችን እንዳንደባበር ከወዲሁ ልነግርሽ። ማለት እኔ ሀሳቤን የምርም ለማወቅ ከሆነ የፈለግሽው የምጠይቂውን ሁሉ በቅንነት ምናምን ለመመለስ ዝግጁ ነኝ። አንቺን በቅንነት የምለውን እየሰማ ትጠይቂያለሽ ካልገባሽ ማለት ነው። እንደዛ ነው የሚሆነው። አሁን ፐርፐዝሊ ዝም ብሎ ለመዳረቅ ምናምን ይመጣ አለ። እንደዚህ አይነት ከሆነሽ አይደለም ጥያቄዎችን ብቻ እሺ፣ ጥያቄዎችን አንድ ፊቱን ልንገርክ። እሺ የጀመርኩት የተወሰነ ሀሳብ ልስጥበትና ከዛ በኋላ ከዛ ጥያቄዎችን ትጠይቂያለሽ። እሺ ኦኬ። ስለዚህ ምንድነው ፈጣሪ በፈጣሪነቱ በአምላክነቱ ማንም ሰው ቢፈላሰፍ ቢመራመር ቢያወጣ ቢያወርድ ሊያውቀው ይችላል? በጭራሽ አይችልም። ምክንያቱስ እንኳን ፈጣሪ ፍጥረታትን ሁሉ የፈጠረ ፍጥረታቱን ሁሉ ያስገኘ ይቅርና መላእክት እንኳን ራሳቸውን እስካልገለጡ ድረስ መላእክትን ሊያውቃቸው የሚችል ማንም ፍጡር የለም። መላእክት ራሳቸው እስካልገለጡ ድረስ ባይዘው ማንም ሰው መላእክትን እንኳን ማወቅ አይችልም። በጣም የሚገርመው መላእክትን ብቻ አይደለም ሰውን ራሱን እስካልገለጠ ድረስ ማወቅ አልችልም። ሰውን ብቻ አይደለም እንስሳ ራሱን እስካልገለጠ ድረስ እኔ ማወቅ አልችልም። ለምሳሌ እባብ እንደሚናደፍ ወይ ሰውን ሊገልጽልኝ ይገባል፣ ወይም ደግሞ ሲናደፍ ማየት አለብኝ። አለበለዚያ መልኩ ሊያምር ይችላል። መጀመሪያ አይቶ ለማያውቅ ሰው እባብ እንደ እባብነቱ መልኩን አይቶ ወንደርፉል የሆነ እንስሳ ምናምን ሊል ይችላል፣ መርዙን ላላወቀ ማለት ነው። በመርዝ ሲመታ ግን ሲነከስ ግን ኦኬ ለካ አደገኛ ነው የሚለው ራሱ ገለጠ። አየህ እባቡ ራሱ ሲገልጥ ምን እንደሆነ እንደሚናደፍ ኦኬ እንደሚጎዳ አወቅን ማለት ነው።
እነዚህ ፍጥረታት እንኳን ራሳቸውን እስካልገለጡ ድረስ ማንነታቸው ማወቅ የማንችል ከሆነ እነዚህን ፍጥረታት ያስገኘው ረቂቅ በሁሉ የሞላ አምላክ ሰው አውቆ ተመራምሮ ተፈላስፎ ኬሚስትሪ ሰርቶ ሊያገኘው አይችልም። ለዚህ ትልቁ ማሳያችን አብርሃም ነው። አብርሃም ከፍጥረታት ፈጣሪ ከሆነ ብሎ ሞከረ። ፍጥረታት ግን ፈጣሪ እንዳልሆኑ አወቀ። ስለዚህ ምን ያድርግ? ፍጥረታትን የፈጠርክ አምላክ አንተ ራስህ ተናገር ወይም አንተ ራስህ ግለጥልኝ ይላል። አየህ፣ ፈጣሪ ራሱ ካልገለጠልህ በስተቀር አንተ ልትፈላሰብ ልትደርስበት አትችልም። ለአብርሃም ማን? እግዚአብሔር ራሱ ይገልጽለታል። ለነቢያት እግዚአብሔር ራሱ ገለጸላቸው። ለፍጥረታት እግዚአብሔር ራሱ ገለጸላቸው። የሰው ልጆች እግዚአብሔርን ልናውቀው የምንችለው በምን ልክ ነው? እሱ ራሱን በገለጸልን ልክ ነው ልናውቀው የምንችለው። ኦኬ። ከፍጥረታት አእምሮ በላይ ነው፣ ትክክል። ከፍጥረታት በላይ ረቂቅ ነው፣ ትክክል። ባይዘወይ ፈጣሪ በገባን ልክ ወይም ደግሞ በአእምሯችን ልክ ከሆነ እሱ ፈጣሪነቱ መሆኑ የዛኔው ያበቃለታል። በአእምሯችን ልክ አውቀ ነው ከጨረስ ነው እሱ ፈጣሪ ሳይሆን ጣዖት ይሆናል። ቅዱስ ጎርጎርዮስ ዘእንዚናዙ ይናገራል። ስለ ፈጣሪ ያለን እሳቤ ወይም ደግሞ ፈጣሪን የምንስለው ምስል እሱ ራሱ ፈጣሪ ከሆነ የዛን ሰዓት ምን ሆኗል? ያ ጣዖት ይሆናል ማለት። እንዴት ነው ጣዖት ሊሆን የሚችለው? ምክንያቱም ጣዖት የሚባለው አንተ ራስህ ቀርጸ ወይም ደግሞ አንተ ራስህ ሰርተ ይሄ ፈጣሪ ነው ማለት ነው አይደለ? ጣዖት ማለት ኦኬ። ወይም ደግሞ ለአእምሮ የተረዳህና የገባህን ልክ አይደለ? ፈጣሪን የምታውቀው ወይም ደግሞ ፈጣሪ የምትረዳ ጣዖት ብለው የሚያመልኩት ለአእምሯቸው የቀለለ ለአእምሯቸው ቶሎ በቃ የተረዱት የቀለላቸው እሱን ነው ፈጣሪ ብለው ሲያመልኩ ጣዖት የሚባለው። የዛኔ በአእምሮ አውቀህ የደረስክበት በአእምሮ አውቀህ የወሰንከውን ያንን ፈጣሪ ሳይሆን ምን ይሆናል ማለት ነው? ጣዖት ይሆናል። ፈጣሪ ግን ከዚህ ከእውቀታችን ልኬት በላይ ነው። ተመራምረ አደርስበትም። የተገለጠልህን ብቻ ታውቃለህ። ከዛ ደግሞ በጸጋ እያደግ ከእግዚአብሔር ጋር ወደ እግዚአብሔር እየተጠጋ ስትሄድ ፈጣሪን ከዕለት ወደ ዕለት እያወቅከው ትመጣለህ። ፈጣሪ የማያልቅ ስለሆነ ማለት ሊሚትለስ ነው። ስለዚህ ክርስትና ማለት ራሱ ይህንን ሊሚትለስ የሆነው አንሊሚትድ የሆነው ፈጣሪ እሱን ወደ ማወቅ ህይወት ማምለክ፣ እሱን ወደ መምሰል ህይወት ማደግ ነው። ስለዚህ እሱን መስለን ልንጨርስ እንችላለን፣ እሱን አውቀን ልንጨርስ እንችላለን? አንችልም። ዛት ኢዝ ቱ ኢየሱስ ማለት በቃ ዘላለማዊነት ማለት እሱ ነው። ዘላለም ነው። አሁን እኔ ናታን አውቄ ከጨረስኩት ከዛ በኋላ ምን ይለኛል? ይሰለቸኛል። እንኳን ዘላለም ልኖር ከርሱ አንድ ነገር በእውቀታችን ልክ አውቀን ከጨረስ ነው ነገ አዲስ ነገር ከሌለው በቃ በቃ አለቀ እኮ ይሰለቻል። ማራሱ ምን ይላል? ሲበዛ ይሰለቻል። ፈጣሪም አውቀ የምትጨርሰው ከሆነ በቃ አለቀ። ለጣዖት ነው ነገ ትጥለዋለህ። ወይም ደግሞ ኦልሬዲ አውቀ የጨረስከው ከሆነ ስለዚህ ዘላለማዊ ሊሆን ራሱ አይችልም ማለት ፈጣሪ ለፈጣሪ ያለን እሳቤና መረዳት በእኛ እውቀትና በእኛ መረዳት አውርደን እንዲህ አውቄ ልጨርሰው ይገባል፣ እንዲህ ሊከብደኝ አይገባም ካልን ማይ ብራዘር አንተ ጣዖት ነው እንጂ የምትፈልገው ፈጣሪን አይደለም የምትፈልገው ማለት ነው። አንተ የተሰራ ወይም ደግሞ የተቀረጸውን በአእምሮ ቅርጹ ሊለያይ ይችላል። በእጅ ልትቀርጸው ጣዖት ሲሆን በእጅ የቀረጽከው ምናምን ሊመስል ይችላል። ባይዘው ወይ በአእምሮህም እንዲህ ቢሆንልኝ ምናምን ብለህ የሰራኸውም እሱ መሬት ላይ አላወረድከው ሊሆን ይችላል። ኦልሬዲ በአእምሮህ ግን ስለ አውቀ ዲዛይን አድርገህ ጨርሰዋል። ዛት ኢዝ አልሶ አይዱ እንትን ጣዖት ነው ማለት ነው። እና ይሄንን ልናውቅና ልንረዳ ይገባል ለማለት ነው። እግዚአብሔር ይስጥልኝ። ይሄን ጀነራል አንደርስታንዲንግ እንድንይዝ ከማለት ነው እንደ መግቢያ የተጠቀምኩት። ምናልባት ዲያቆን ዘማርያምን መጥቷል፣ ወንድሞቹም መጥቷል። መኩ ኤርሚ፣ ዲያቆን ህዝቅያስ እንኳን ደህና መጣችሁ ሰላም በሉና እህታችን ፖዝ አድርጋለች። ከዛ ጥያቄዎቿን እያነሳች እንመልሳለን። እንኳን ደህና ቆያችሁኝ። እንዴት ናችሁ ወንድሞቼ? ሰላም ብያለሁ። እኔ እንኳን ያው ከታች ሆኜ ይማራለሁ። አንድ ነገር ለማውራት ነበር የገባሁት። ስትመጣ እንዴ የሆነች ነገር አውርቼ ይወርዳል። ሊንዳ ሰላም ነው? ሊንዳ
ሊንዳ አይሰማም? ወይ ሰማያን እናትዬ እየላኩልህ ነበር ለአንተ። ኤልሚ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን ሰላም ነው አለ አልሐምዱሊላህ። እንዴት ነህ? እግዚአብሔር ይመስገን። እኔ የምልህ ቅድም ነገረ ምንድን ነበር ያልሽኝ? ቅድም ለመማር የፈለግሽው የነበረው አስረዳኝ ያልሽው። ይቅርታ ናቱ የውሃድና ዘማሊያም ጋር ልጨርስና ከአንተ ጋር ለጥያቄ ልመልስ አይደለም ወንድሞቼ እያሉ ሲጀመር እነ ዘማርያም እና የውሃድ እያሉ እኔ የመመለስም ሞራልም የለኝም ሲጀመር። ግን ምንድን ነበር ያልሽው? ጥያቄውን ሰምቼ ልወርድ እነሱ ያስተምሩኝና እኔ ግን ማለት ለምንድን ነው እየተኮላተፍሽ ያለሽው? ገና ነኝ። ለምንድን ነው እየተኮላተፍሽ ያለሽው? ምንም የጠየቁት ጥያቄ የለኝም እያልኩ ነው። የእኔ ቆንጆ ለምንድን ነው እየተኮላተፍሽ? ፐርሰናል የሆነ ነገር የምትጠይቁኝ ከሆነ እወጣለሁ ብያለሁ። ፐርሰናል የሆነ ነገር የምትጠይቁኝ ከሆነ እወጣለሁ ብያለሁ። አውጣና ሳየው ምን ችግር አለው ታዲያ? እንደዚህ ኖርማል እያወራች ለምንድን ነው ላይክ መኮላተፍ ምናምን? አሁን አለ በደንብ አሳያቸው። ፐርሰናል የሆነ ጥያቄ ሌላ ቀን እናውራ። ተናግሬያለሁ፣ መልስ ሰጥቻለሁ እኮ ከዚህ በፊት። ዛሬ ትምህርት ላይ ነኝ ያለሁት እና እንደማል ካልፈለግ ኦኬ፣ እንደማልፈልገ ከሆነ ግን ቁጭ ብትልም ችግር የለብኝም። ጀስት ግን ልማል ስለሆነ ፐርሰናል ከሆነ ነገር ከተማልኩኝ በኋላ ፐርሰናል ወደነ ነገር መምጣት እንችላለን። ፐርሰናል የሆነ ምላሽ ካስፈለገ ማለት ነው። ፐርሰናል ነገር አላልኩም። ፐርሰናል ላይ ግን ስለ እምነት መከለሽ ድምፄ እኮ የኔ ነው ኤልሚ። ስላሴ ምናምን እያልሽ እያወራሽ ስለሆነ ነው። ስለማቅሽ ከበፊት ጀምሮ እንደዚህ አይነት አወራር የለሽም እንዴ? አይኑ ላይ የሰው ልጅ በሆነ አጋጣሚ እንደዚህ አይነት አወላል ሊይዝ አይችልም እንዴ? ፐርሰናል የሆነ ነገር ለምን ትጠይቀኛለህ? ልማል ነው የመጣሁት ነው። ልትጠይቅ አያስፈልግም፣ ልትማል አያስፈልግም። ውጪ ከሆነ ኦልራይት እወጣለሁ፣ ችግር የለም። ከዛ ውጪ ግን ቅድሚያም ሲገባ ተናግሬ ነው የገባሁት። ለዚህ ጉዳይ ደግሞ ደጋግሜ ምላሽ ሰጥቻለሁ። ያልሰማው አንተ ልትሆን ትችላለህ። እህታችን አሁን ኤርሚ የጠየቀሽ ከተረዳሽው ለምን በዚህ መንገድ መናገር አስፈለገ? ተፈጥሯዊ ካልሆነ ለማለት ፈልጎ መሰለኝ። ተፈጥሯዊ ነው። ተፈጥሯዊ ነው። ግን አሁን ላይ ደግሞ በጣም ያስታውቃል። እሺ እግዚአብሔር እሱን ይማርሽ። በተረፈ ግን ምንድነው በሽታ አይደለም። እሺ ራሴ ያመጣት ነገር ነው እንጂ በሽታ አይደለም። እሺ ከወደድሽው ችግር የለውም። ኮመንት ላይ ግን ቅድም የዋድ ሲያስተምር ከሰማሽ ብዙ ሰዎች ወይ ዶንት ቢ ጋይስ ሞክ የምታለጉት። እሺ ታዩ። እሺ ወደ ዋናው ሀሳብ ገባሁኝ። ናቲ ኦላይ በቃ በዛ ስንጨርስ ችግር የለም። እኔ ሞክ ለመደላለግ አልመጣሁም። አይሰይ ሌላ አይነት ላይ ይሄ ይማልሽ እንደዚህ አድርግ እንደዚህ ምናምን በኮመንትም በምንም ሰልችቶኛል እና እሱን ላስተናገድ አይደለም። ሃይማኖታዊ ትምህርት ልትሰጡኝ ከሆነ ኦኬ ብዬ አክብሬ እመጥቻለሁ። ሃይማኖታዊ ትምህርት አስተምራችሁኝ እወጣለሁ። አለማስተማር ደግሞ ይቻላል። እኔ ውዝን ላይቭ ላይ ከላይቭም ውጭ አባቶች ጋር ልወስድሻለሁ ብለኸኛል ናቱ። አይ አግሪ ዊዝ ዩ ነው። አንተ ወንድሜ ነህ። አንተ ያፈለከው አንተ ደስ ያለ አንተ የወደድከው ህይወት አለና እሱ ልታሳየኝ እስከሞከልክ ድረስ alright I'm happy with you know እሺ አሁን እናውራ። በቃ እሺ ችግር የለብኝም። ወይም ደግሞ ወደ ዋና ሀሳብ ልግባሽ። በቃ ተይው። እሺ ይቅርታ ካልኩሽ ማቆም ነበረብሽ። ይሁን ሁሉ ሰዓት እንድናስፈልገው ነበር። እኔ ይቅርታ ካልኩሽ ማቆም ነበረብሽ፣ ግን ይሁን ሁሉ ሰዓት ያለብሽ። ኤኒሃው ግን ቅድም ዮሐዴም ከመናገሩ ብዙ ቤቶች ገብታ አስተምረዋት ነበረ። ወንድሞች እያስተማሯትም ለመቀበል ብዙ ጊዜ ፈቃደኛ አይደለችም። ብዙ ጊዜ ተምራ ነበር አውቃ ነው ይላሉ። እና ምናልባት ያ ከሆነ
ቅድም ይዋሃድ እንዳለው የትኛው ቤት ነበር የገባሁት? ከኤልሚ ቤት ውጭ የገባሁበት ቤት የለኝም ነው። አይ እኮ ትመልሻለሽ፣ ልጨርስና ትመልሽናለሽ። ችግር የለውም። ከሆነ ይህን ኮንፊርም ነው እያደረግን ያለ ነው። ይሄ ከሆነ አንድከም ነው። አይ እኔ ለማወቅ ነው የፈለግኩት። እውነተኛውን ነገር ተረድቼ ማምነውን ነገር ተቀብዬ ከእናንተ ከወንድሞቼ ለመማር የመጣሁት ምትይ ከሆነ እንሂድ፣ እንቀጥልና ወንድሞች ስላሉ እንማማር። አይ ግን ቅድም ኮመንት ላይ ያሉ ሰዎች ደግሞ አይ በስተት ነው እንደዚህ የሚሉት ዝም ብሎ ተነስተው ነው እንጂ እኔ ማንም እንደዚህ በትክክል ያስረዳኝ የለም ምትይ ከሆነ ግን ደግሞ መማማር እንችላለን። ከሆነ ግን አንድከም ለማለት ፈልጌ ነው። መልካም ነው። መልስ ልስጥህ። እሺ በመጀመሪያ ደረጃ ኤልሚ ጋር ነው የገባሁት። ጆሲ ጋር ነበርኩ። ተጣላው ብሎ መጣ። ኤልሚ ጋር አወራን። ትንሽ ደቂቃ ነው አብለን የነበርነው። ወጣ ጀስት ይሄ ለመማማር ጥያቄ አንስተን ምናምን እንትን ያልነው ነገር የለም። ሁለተኛ ቀን ትላንትና ነው እንደዛ የሆነው። ከዛ ውጭ ግን ቃል ስጋ ሆነ የሚባለው ልጅ በእኔ ላይቭ ላይ መጥቶ ጥያቄዎችን ጠይቀው ነበረ። ሙስሊም እህት ወንድሞቼ ስለነበሩ እዛ ጋር የራሳቸውን ትምህርት እየሰጡ ነበረ እዛ ላይ። እሱም ያለ ጥያቄ ምንድን ነው ብሎ ጠይቋል። ከዛ ውጭ ግን የትኛውን ቤት ላይ ገብቼ ልማል ወይም ደግሞ ልማማል እንዲቆጭ ብዬ ያለውበት ቦታ የለም። ግልጽ ነው። እሺ ጥሩ፣ ወደ ጥያቄዎች እንሂድ። እንደዛ ከሆነ ናታንም ስለጋበዘሽ ጥያቄዎችም ካሉሽ አቅርቢ ስላለሽ በዛ መሰረት እንሂድ። እንደን ካድርሽ ምናልባት ይዋሃድ ያቀረበው ግልጽ ሆኖልሻል? ይዋሃድ ስለ አንድ አምላክ ተናገረ። የአንድ አምላክ ብቻ ሳይሆን ያ አምላክ እሱ ራሱ ለእኛ በገለጠልን መጠን ነው የምናውቀው። እሱ ከገለጠልን በላይ ስለሱ ማወቅ አንችልም። አንድ ፍጡር ስለ አምላክ ጠንቅቆ ካወቀ ያ ነገር አምላክነቱን ያቆማል። ምክንያቱም ስለ አንድ ነገር አንቺ ጠንቅቀሽ ማወቅ ከጀመርሽ ያ ጠንቅቀሽ ያወቅሽው ነገር በቃ ፈጣሪ መሆን ያቆማል ማለት ነው። ስለዚህ ስለ እግዚአብሔር የምናውቀው ስለ ፈጣሪ የምናውቀው ያ ፈጣሪ ያ እግዚአብሔር የምንለው እሱ ራሱ ስለኛ ለራሱ የገለጠልን መጠን ያክል ብቻ ነው የምናውቀው። ከዛ የበለጠ ስለ እግዚአብሔር ልናውቅ አንችልም፣ ስለ ፈጣሪ ልናውቅ አንችልም። ጠንቅቀንም አውቀንም ልንጨርሰውም አንችልም። ስለዚህ ስለ ፈጣሪ ምንነትና እሱ በገለጠልን መጠን ስለሱ እንደምናውቅ ነው የገለጸልን ወንድማችንና ግልጽ ሆኖልሻል ይሄ ወይስ ተጨማሪ ማብራሪያ ትፈልጊያለሽ እዚህ ነጥብ ላይ? አይ ምንም አያስፈልግም። ስለ አብርሃምም ተገለጡለት ብሎ ነግሮናል፣ አዳምጨዋለሁ። እሺ ተጨማሪ ነገር አለኝና ጨምሪ ደግሞ ላስተምርሽ ካልከኝ ዝግጁ ነኝ፣ ችግር የለብኝም። ከዛ ውጭ ግን እንደነገርኩ እናቴ ዛሬ ስለሆነ ደውሎ የሚያሳወቀኝ ገና አሁንም ስለገባሁን በምዕላፍ በቁጥል ምናምን ይዣቸው በወረቀት አዘጋጅቼ ምናምን የመጣቸው ጥያቄዎች የሉኝም። ውስጤ ላይ የፈጠሉትን ጥያቄ ብዬ የምላቸውን ጥያቄዎች ነው የምጠይቃችሁና እናንተ ካወቃችሁት ምዕላፍና ቁጥሉን እናንተ አውጡት። ካላወቃችሁት ደግሞ ሌሎች እህት ወንድሞች ሰዓት እንዳይወስድ ኮሜንቱን ኦን አድርገው @ፐርሰን እኔም ቢናገሩኝ ችግር የለብኝም ብያለሁ። ለመሟሟል እስከመጣን ድረስ ማለት ነው። ስለዚህ ጥያቄ ልጠይቅ፣ ማን ነው የሚመልስልኝ? እንዳይ ኮሜንት ኦን ማድረግ እኮ እንዳይረብሽ እኮ ነው፣ ሰውም በስነስርዓት እንዲማር ስለተፈለገ ችግር የለውም። እሺ አይ እነሱ ጥቅሶችን ምናምን እንዲነግሩሽ በፈልግ ከሆነ ወይ በውስጥ ይላኩልሽ ጥቅስ ምናምን ነገር ለዛ ይሻላል። በምን አየዋለሁ? ሊንዳ መልካም እሺ። ምን መሰለሽ አሁን ቨርሱ ጠፍቶብሽ ምናምን አይነት ነገር ከሆነ ሀሳቡን ነግረሽን ምናምን እኛ ልንተጋገዝ እንችላለን። ማማር ምናምን ስለሆነ ማለት ነው። አንቺን በቅንነት ከሆነ የምትረጂው አንቺ ሀሳቡ ከነገርሽን እኛ ደግሞ አውጥተን ምናምን በቨርስ እናግዝሻለን። እና ቀጥይ ጥያቄሽ። መልካም። አይ ምዕላፉን ቁጥሉን ምናምን ብላችሁ ላይክ እኔ ተዘጋጅቼበት እንደዛ አልመጣሁም። ምክንያቱም ልነጻጸል ወይም ደግሞ ይበልጣል ያሸንፋልን ስላልመጣሁኝ እኔ ያልተዘጋጀሁት አንድም ሳልዘጋጅም የገባሁት ውስጤ ላይ ያሉትን ብቻ ለመጠየቅ ነው። አሁን ከተናገልከው ልጀምልና አብርሃም ተገልጦለት ነበረ ብለሃልና ለአብርሃም የተገለጠለትን
ብለህ ካስተምለከንና ለአብርሃም ከተገለጠለት በላይ ኢየሱስ ክርስቶስ ራሱ የተናገረው ቃል አይበልጥም ወይ? ጥያቄሽን ጨረሽ? አዎ ይሄን ስለምን ማለት ነው? ላይክ ለኢየሱስ ክርስቶስ ምን አለው? ወደ ኢየሱስ ክርስቶስ አንድ ሰው ቀርቦ መምህር የዘላለም ሕይወት እንዳገኝ ምን ላድርግ ብሎ ሁላ ሲጠይቀው ስለምንስ መልካም ነገር ለምንስ ትጠይቀኛለህ? መልካም የሆነ አንድ እግዚአብሔር ብቻ ነው ብሎ የነገረበት የኢየሱስ የሆነ ቃል አለ አይደለ? እና እሱ ራሱ ኢየሱስ ከተናገረው ቃል በላይ ለአብርሃም የተገለጠለት ይበልጣል ወይ? ኦኬ እሺ፣ የተወሰነ ሀሳብ ልስጥና ወንድሞች ደግሞ ትጨምሩበታላችሁ። ቸር ትለኛለህ የሚለውን ነው ምናልባት ጥቅሱ እሱን ሚስ የሚለውን ነው የጠቀስሽው? እህቴ ሊንዳ አይሰማም? የለውም ይሰማል። ሚዩት ነሽ ሊንዳ። ኮፒሊንግ ያደረጋችሁ እሺ፣ ሰዎች ኮፒሊንግ ያደረጋችሁ ሚዩት ሆነች ነበረ ብዬ። እሺ አሁን ይሰማል? አዎ ይሰማል። የጠየቁሽን ሰምተሽኛል? ምን አልከኝ? እሺ ንፋሳለሁ። ይሄ ማቴዎስ 19 ላይ ያለውን ነው ወይስ ስለምን ቸር ትለኛለህ የሚለውን ነው? ምናልባት ሀሳብሽን ስለምን ቸር ትለኛለህ ሳይሆን ስለመልካም ነገር ኢየሱስ ዘንድ ቀርቦ መምህር የዘላለም ሕይወት እንዳገኝ ምን ላድርግ ብሎ ኢየሱስን ሲጠይቀው ኢየሱስ ስለምንስ መልካም ነገር ትጠይቀኛለህ? መልካም የሆነ አንድ እግዚአብሔር ብቻ ነው ብሎ ምላሽ መልሶለት ነበር። እና አብርሃም ተገለጠልኝ ብሎ ከሚላቸው ሶስት ሆነው ተገልጠውልኝ ከዛ ወጥቼ በድንኳኔ ጌታ ሆይ ብዬ ከሚለው በላይ ላይክ እሱ መልካም የሆነ አንድ እግዚአብሔር ብቻ ነው ብሎ ላይክ እግዚአብሔርን የገለጸበት ወይ ራሱ ኢየሱስ የገለጸበት ወይ አይበልጥም ወይ? የእሱ ቃል አይበልጥም ወይ? ከአብርሃም በላይ ነው። እሺ በመጀመሪያ በእግዚአብሔር ቃል መካከል ይሄ አይበልጥም ይሄ አንሳል የሚባል ነገር የለም። እግዚአብሔር ራሱ ነው ለአብርሃም የተገለጠው። ክርስቶስ የሚናገረውም ራሱ እግዚአብሔር እሺ። ስለዚህ እግዚአብሔር ራሱ ነው እዛም የተገለጠው። ቃሉንም የገለጠው እግዚአብሔር ራሱ ነው። እዚህ ጋርም እየተናገረ ያለው እግዚአብሔር ራሱ ነው ማለት ነው። አንዱ እግዚአብሔር ቃል እንደው ይሄኛው አይበልጥም ወይም ያኛው ይበልጣል ተብሎ ንጽጽር ውስጥ አይገባም። ሁለቱም የእግዚአብሔር ቃል ስለሆኑ ማለት ነው። ሁለቱም ግን እርስ በርሱ የሚጋጭም አይደለም፣ ደግሞ የሚቃረን ሀሳብ አይደለም። እዛም የተገለጠው እግዚአብሔር በሶስት አካል ነው፣ አንድ አምላክ ነው ግን የተገለጠው። ኦኬ ሶስት አምላክ አናምንም፣ እሱን ታውቂያለሽ ብዬ አስባለሁ። እዚህ ጋርም እየተናገረ ያለው ክርስቶስ ኢየሱስ እንዲህ ብሎ ነው። ማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ እነሆም አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው ነው የሚለው። መልካም ማድረግ መልካም የሆነው እርሱ አንድ ነው፣ ትእዛዛቱን መጠበቅ ነው። የማን ትእዛዝ? የክርስቶስን ትእዛዝ መጠበቅ ነው። ብትወዱኝስ ትእዛዜን ጠብቀው አይደል ያለው ጌታ። በቃ እሱ ነው መልካሙ፣ ክርስቶስ ራሱ ነው። ኦኬ ሕይወትም መንገድም እውነትም እኔ ነኝ አይደል ያለው። ከእርሱ ውጪ እውነት መንገድ ሕይወትም ሊኖር አይችልም። ስለዚህ የኔን ትእዛዝ የሚወድ እርሱ ያከብረኛል፣ የዘላለም ሕይወትም የሚያገኘው እሱ ነው እያለ ነው። ስለዚህ ምን አለው? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። የማን ትእዛዝ? የጌታ የራሱ የክርስቶስ ትእዛዝ ማለት እርሱ ማለት የትኞቹን አለ? የትኞቹ ትእዛዛት? ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር፣ ባልንጀራህን እንደራስህ ውደድ፣ እነዚህ የመሳሰሉት ናቸው። ፍጹም ልትሆን ብትወድ ግን አለ 21 ላይ በደንብ አስተውይ። ኢየሱስም ፍጹም ልትሆን ብትወድ ሄድና ያለህን ሽጠ ለድሆች ስጥ፣
መዝገብን በሰማያት ታገኛለህ፣ መጥተህም ተከተለኝ አለው። አይ ፍጹም ለመሆን ትፈልጋለህ? እነዚህን ትእዛዛቶች አክብር አለው። ፍጹም ለመሆን ግን ከፈለግ እኔን መከተል ነው በቃ። ኦኬ ክርስቶስን መከተል ወደ ፍጽምና መድረስ ነው። ፍጻሜው እሱ ስለሆነ ማለት ነው። የሃይማኖታችን መሰረት ጀማሪ ፈጻሚ እሱ ስለሆነ ክርስቶስ ማለት ነው። ሐዋርያ ቅዱስ ጳውሎስ ዕብራውያን መልእክቱ እንደተናገረው ኦኬ ምዕራፍ 12 ላይ የሃይማኖታችን መጀመሪ ፈጻሚ ወደ ክርስቶስ ሁላችን በትዕግስት እንሩጥ አይደለ? እዚህ ወደ ፍጻሜ ወደ ክርስቶስ መድረስ ነውና ፍጽምና ማለት እሱ ነውና ፍጹም ግን ልትሆን ብትወድ ምን አለ? ያለህን ሁሉ ሽጥና ክርስቶስን እኔን ተከተለኛል። ይህንን ግን ማድረግ አቃተው። ባለጠጋ መንግስተ ሰማያት ከሚገባ ይልቅ መርፌ በግመል ቀዳዳ ቢያልፍ ይቀላል ብሎ ጌታ ሲናገር ትመለከቻለች። ይሄ አንዱ አምላክ አብ ወልድ መንፈስ ቅዱስ የሚናገር ነው እንጂ አንዱ እግዚአብሔር ብሎ ነበረ ክርስቶስ። ይሄኛው አይበልጥም ወይ? ምን በእግዚአብሔር ቃል መካከል መበላለጥ የለም። ሀሳቡ የአብርሃም ቃል የእግዚአብሔር ቃል ነው። የዋዴ ቅል ታላቋልጥህና ማለት አብርሃም ተገልጦለት ወደ ድንኳኑ ሄዶ አምላክን እያለ ሲጮህ የነበረው 3 ሆነው ለተገለጡለት አልነበረም አይደለም። ከዛ ደግሞ ከአብርሃም ደግሞ አልነበረም ማለት ቆይ አንዴ ሊንዳ ምን 3 ሆነው ከተገለጡለት በኋላ እኮ አብርሃም ወጥቶ ይላል አይደለም ወደ መምሪያ አድባር ዛፍ ሲር ሄደ። እሺ ከዛ ወጥቶ አምላክ ብሎ ተጣላን እና ላይክ አሁን ከአብርሃም ኢየሱስ እዚህ ቃል ራሱ የመለሰው መልስ እና ከአብርሃም ስልህ አብርሃምም የኢየሱስ ቃል ነው፣ የእግዚአብሔር ቃል ነው። የአብርሃም ቃል የአብርሃም ቃል የምትይው የትኛው ነው? የአብርሃም ቃል እያልሽ ያለሽው የቱን ነው? አንተ አሁን መጀመሪያ ላይ አንዴ ሊንዳ መገለጥ ብለህ ስትለኝ ዮሐዴ መገለጥ ብለህ ስትለኝ ለአብርሃም የተገለጠለት አልከኝ። በመገለጥ ነው የምናምነው አልከኝ አይደለ? ከዛ በመገለጥ ነው የምናምነው ለአብርሃም የተገለጠለት ብለህ ስትለኝ ያው ለአብርሃም የተገለጡለት 3 ሆነው ነበር አይደለም? ከዛ እሱን ደግሞ ወጥቶ ደግሞ አምላኬ ብሎ ደግሞ ወጥቶ እሱ ደግሞ የሰገደበት አንተ ከነገልከኝ አንዱ አሁን ላይ ጥያቄ ፈጠረብኝን የጠየኩክና በዚሁ ተያይዞ ደግሞ ልክ እንደዚሁ ደግሞ ኢየሱስን ሲጠይቀን ከፍ አድርገውና እዚሁ ላይ እያስረዳ ሄዳል። ሲጀመር እህታችን የክርስቶስ አይበልጥም ወይ? አብርሃም የተናገረው ቃል እያልሽ እየተናገርሽ ያለሽው ሙሴ እግዚአብሔር ገልጦለት እየጻፈ ያለውን እውነት ነው። እግዚአብሔር ነው ገልጾለት ሙሴ እየጻፈ ያለው ኦኬ። ይህን ደግሞ የእግዚአብሔር መገለጡ ለአብርሃም እግዚአብሔር ራሱን እንዴት እንደገለጸ ከአብርሃም ጋር እግዚአብሔር እንዴት እንደተነጋገረ የሚናገር ክፍል ነው። ለአብርሃም የተናገረው ንግግር አይደለም። ስለዚህ ይህ እውነት ራሱ እግዚአብሔር ለሙሴ የገለጸለት እውነት ነው። ሲቀጥል ደግሞ ክርስቶስ ኢየሱስ ራሱ አብ ወልድ መንፈስ ቅዱስ አንድ አምላክ መሆኑን የተናገረው ለአብርሃም የተገለጠው ክርስቶስ ራሱ ኦኬ፣ ለአብርሃም የተገለጠው አብ ወልድ መንፈስ ቅዱስ ራሱ አምላክ መሆኑ ነው ክርስቶስ የተናገረው። እሱ ከመጽሐፍ ቅዱስ በደንብ ስለምናሳየች ማለት ነው ስለምናሳይሽ። አሁን አይ ቲንክ መኩ ይሄን ለቅድስት ሥላሴ 3 አካላት እንደተገለጹ ጥያቄ ያለባት ስላልመሰለኝ ክርስቶስ ግን ምን ብሎ ነው ያስተማረው የሚለውን የተወሰነ እናሳይሽ። እዛው እያለ መጀመሪያ ራሱ እንደዛ አምላክነቱን የተናገረበት አለ። እሱ እናሳይሽ ብሎ እሱ ላሳይሽ። እሺ ከዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እንጀምር። መኩ ምናልባት ከቻልክ መክፈት ከፍቷል አይደለም? እዚህ ጋር ከፈቱልህ ነው። ያው እሱ እየከፈተ እናያለን። እሺ ያው እዚህ ትልቁ ላይ ያለ አንቺ ጥቅሶቹን መያዝ ከፈለግሽ ምናምን እያያሽ ምናምን እንትን እያለን እንሄዳለን። አጠር አድርገን ወንድሞችም ሰፋ አድርገው ምናምን ይሄዱበታል። እኔ የተወሰነ ጥቅሶች በጣም ብዙ ስለሆኑ የተወሰኑ ጥቅሶች ለማሳየት ነው። ክርስቶስ ራሱ አምላክነቱን ገልጾ አሳይቶ ያ ደግሞ የሰው ልጆችን ለማዳን ሰው እንደሆነ የሚናገር ክፍል ስለሆነ ከቁጥር 1 ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ምን ብሎ ይጀምራል? በመጀመሪያው ቃል ነበረ ብሎ ይጀምራል።
በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። አሁን እዚህ ጋር በመጀመሪያ ቃል ነበረ ብሎ እየተናገረ ያለው ቃል እየተባለ ያለው ማን ነው? ክርስቶስ ኢየሱስ ነው። እሱም በምን ማወቅ እንችላለን? የዮሐንስ ራእይ ምዕራፍ 13 ከቁጥር 19 አንዴ መኩይ ራእይ 13 19 ላይ ኦር 19 13 13 19 19 13 ሶሪ 19 13 አይ ቲንክ እዛው ላይ ነውና አንዴ ምን ማለት ፈልጎ አንዴ ሊንዳ በደንብ አዳምጪና ልረዳክ እዛው ላይ ሆኖ ላይክ ይሄ መጀመሪያ ቆይ አንዴ ቆይ ሚዩት አድርጊውና ቆይ አንዴ ሊንዳ እንዴት መሰለሽ የሚሆነው አሁን ገና ምንም ሳልጠቅስ ምንም ሳልጀምር ሳላብራራልሽ ጥያቄ ብለሽ አትጀምሪሽ። መጀመሪያ ጠይቀ ሳይሆን እዛው ላይ በደንብ አብላላልኝ እግዚአብሔር ገና ለምን ነው እየጀመርኩኝ ነው። ሊንዳ አንዴ ሚዩት አድርጊውና አንዴ ሚዩት አድርጊ እሺ። ሚዩት አድርገሽ ተከታታይ ጥያቄዎችሽን እየጻፍሽ ተከታይ እሺ። ገና ምንም አልጀመርኩም አላብራራውም እኮ ወደዛ ልንመለስ ነው። ቃል የተባለው ማን ነው? መጀመሪያ እንወቅ ብዬ እኮ ነው የጀመርኩት። ገና ወደ ክፍሉ ልሄድ ነው። ቃል የተባለው ክርስቶስ መሆኑን ላሳይሽ ነው። ከዛ ያንን ይዘን ክፍሉን እናየዋለን ነው። አልጀመርኩም። ስለዚህ ምን አለ ራእይ 19:13 ላይ በደም የተረጨ ልብስ ተጎናጽፈዋል፣ ስሙም የእግዚአብሔር ቃል ተብሏል ይላል። ስለ ክርስቶስ ሲናገር በደም የተረጨ ልብስ ተጎናጽፏል ይልና ስሙም የእግዚአብሔር ቃል ተብሏል አለ። ማን? ስለ ክርስቶስ ሲናገር ማለት የእግዚአብሔር ቃል ወይም ደግሞ ቃል ነበረ እየተባለ ያለው ክርስቶስ ኢየሱስ ራሱ ነው ማለት ነው። ዘን ይቀጥልና ቃልም በእግዚአብሔር ዘንድ ነበረ ይላል። በእግዚአብሔር ዘንድ ነበረ፣ ይህንን በአብ ዘንድ ነበረ እያለ እንደሆነ ወይም ደግሞ ከአብ ጋራ ነበረ ማለቱ እንደሆነ ዮሐንስ ቅዱስ ዮሐንስ ራሱ በአንደኛ ዮሐንስ መልእክቱ ምዕራፍ 1 ከቁጥር 1 ያብራራዋል። በኋላ ላይ እናየዋለን። አንደኛ ዮሐንስ መልእክቱ ሕይወት በመጀመሪያ የነበረውን ሕይወት ተገለጠ አይተንማል ይልና በአባቱ ዘንድ የነበረው ክብር ወይም ደግሞ ልጅ እንደሆነ ኢየሱስ ክርስቶስ እንደሆነ እዛው ይናገራል ማለት ነው። ቃልም እግዚአብሔር ነበረ ይላል። ቃል ራሱ ኢየሱስ ክርስቶስ ራሱ ምንድን ነው አለ? እግዚአብሔር ነበረ፣ እግዚአብሔር ነው አለ። ይህ ብቻ አይደለም። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ካለ በኋላ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። አሁን ሆነ ማለት ተፈጠረ ማለት ነው። ሁሉ በእርሱ ሆነ ወይም ደግሞ ሁሉ በእርሱ ተፈጠረ አለ። ከተፈጠሩ ፍጥረታት እንኳን ያለ እርሱ የተፈጠረ አንድም የለም አለ። ኦኬ፣ ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም። አይ ቲንክ መኩ ወጣ መሰለኝ። ናታን ካለ ኦኬ፣ ኤርሚ ያለ ኦኬ፣ እሺ፣ ቴንክ ዩ ኤርሚሻ። ከተፈጠረ ሁሉ ያለ እርሱ የተፈጠረ ምንም የለም። ስለዚህ ሁሉንም የፈጠረው ማን ነው አለ? ቃል ራሱ ነው አለ። ስለዚህ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች እያለ ይመጣና ቁጥር 6 ላይ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ይላል። ተመልከቺ፣ ስሙ ዮሐንስ የሚባል አንድ ሰው ነበረ ይልና ቁጥር 7 ላይ ከእግዚአብሔር ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ብርሃን አልነበረም ይላል። አይ ስለ ዮሐንስ ሲናገር ዮሐንስ እውነተኛ ብርሃን የሰውን ሕይወት የሚያበራው ስለ ክርስቶስ ሊመሰክር ነው የመጣው እንጂ እሱ ራሱ እውነተኛ ብርሃን ግን አልነበረም ዮሐንስ ይላል። ይህ ቃል ይህ እግዚአብሔር ግን የሰው ልጆችን ለማዳን የሚያምኑትን የሚቀበሉትን ለማዳን ቃል ሥጋ ሆነ ይላል። የተቀበሉትን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይልና ቁጥር 14 ላይ ቃል ራሱ ምን ሆነ? ሥጋ ሆነ። ያ የእግዚአብሔር ልጅ የሆነ ያ ፍጥረታትን የፈጠረው እሱ ራሱ ፍጥረታት የሚድኑ ጠፍተው ስለነበረ ራሱ ፈጥሯቸው ስለጠፉ የሚያድናቸውም እሱ ራሱ ስለሆነ ቃል ምን ሆነ ይላል? ሥጋ ሆነ፣ ጸጋና እውነትም ተመልቶ በእኛ አደረ ይልና አንድ ልጅም ከአባቱ ዘንድ እንዳለው ክብሩ የሆነውን ክብሩ አየን ይላል። አንድ ልጁ ነው በአባቱ ዘንድ በነበረው ክብር ያንን ክብሩ እኛ ምን አለን? አየነው ይላል። በአባቱ ዘንድ የነበረውን ክብር እርሱን አየነው። መች? ቃል ሥጋ ሲሆን ማለት ቃል ሥጋ ሲሆን አየን። ፈጣሪም በፈጣሪነቱ በባህሪው ማየት ስለማይቻል እሱ ራሱ በሚታይ ሰውነት ተገልጦ ስናየው የዛኔ ክብሩንም ተመለከትን ይላል። ክብሩን አየን ይላል።
ለዛ ነው አንደኛ ጢሞቴዎስ ሐዋርያ ቅዱስ ጳውሎስ ምዕራፍ 3 ከቁጥር 16 ላይ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና ለመላእክት የታየው ራሱ በመንፈስ የጸደቀ ለመላእክት የታየ ከሙታን የተነሳ አይደለም የሚለው ቁጥር 16 ላይ የሚል አረጋል አይታየም። ኦኬ እሷና በስጋ የተገለጠ ይላል። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነውና በስጋ የተገለጠ። ደስ ይለኛል። የኔ ነው መሰለኝ ኔትወርክ አይ ቲንክ ላግ ያደርጋል። የኔ አይደለም ናቱ ሰሞን ይንገረኝ። የኔ ኔትወርክ ልክ ነው አይደል? ያንተ የተቆራረጠበት አይደለም አይደል? ልክ ነው ኤርሚ፣ ያንተ ኔትወርክ ልክ ነው። ልክ ነው ኔትወርክ ቀይ ነው እኔ ጋር። ቀይ ነው ግን ድምጽ ይሰማል። ኦኬ እሺ፣ ያንተ ከተሰማ ካላውቅም ለኔ ግን ስታክ ያለጋል። ቀይ ነው ስታክ ያለጋል። ቀይ ነው ምናምን ምስሉ በደንብ ይታያል አይደል? ምስሉ ይታያል። ኤርሚ አንተ ጋር ነው መሰለኝ አሁንስ አይደል? ቀዩ አልጠፋም መሰለኝ። ኤርሚ ቀዩ አልጠፋም። እሺ አንዴ ኦኬ ኤኒዌይስ ችግር የለውም። ይታያል መታየት ግን ቆይ እስኪ ወጥቶ ሊገባ ነው መሰለኝ። ያስተካክል መሰለኝ ሊቀየር ነው ኔትወርክ። እሺ ኤኒዌይስ ምንድነው የሚለው? በስጋ ሲገለጥ አለ በመንፈስ የጸደቀ ለመላእክትም የታየ ለአሕዛብም የተሰበከ ለዘላለምም የታመነ በክብር ያረገ ብሎ ይገልጸዋል ማለት ነው። ስለዚህ ለመላእክት እንኳን የታየው በስጋ ምን ሲል ነው? ሲገለጥላቸው ማለት መላእክት እንኳን ባይዘው ባህሪውን የእግዚአብሔር ባህሪውን ማወቅ ይቻላቸዋል፣ መታየት ይቻላቸዋል፣ ማየት ይችላሉ? አይችሉም። ለእነርሱም በሚችሏት መጠን ነው የሚገለጥላቸው ማለት። ስለዚህ መላእክት በስጋ ሲገለጥ ነው እግዚአብሔርን ራሱ ያዩታል። ስለዚህ ለመላእክት እንኳን የታየው አለ መቼ? በስጋ ሲገለጣል ቅዱስ ጳውሎስ ማለት ነው። ስለዚህ ያ በአባቱ ዘንድ ያለውን ክብሩ አየን ብሎ ቅዱስ ዮሐንስ ሲናገር መቼ ነው? በስጋ ሲገለጥ ቃል ስጋ ሲሆን ምን አለ? አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ብሎ ይናገርና ቁጥር 18 እዛው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 መቼም ቢሆን እግዚአብሔርን ያየው አንድ እንኳን የለም አለ። እግዚአብሔርን ያየው አንድ አለ የለም። በአባቱ እቅፍ ያለ አንድ ልጁ ግን እርሱ ተረከው ይላል። እግዚአብሔር ማንም ማየት ስለማይችል አንድያ ልጁ በአባቱ እቅፍ ያለው እቅፍ ማለት እንግዲህ አባቱን በምልአት የሚያውቀው አብም ልጁን በምልአት የሚያውቀው ማለት ነው። እሱ ብቻ ነው አብን በምልአት ሊያውቀው የሚችለው፣ ምክንያቱም እሱ የባህሪ አምላክ ስለሆነ ራሱ አብም አምላክ ነው። ኦፍኮርስ ለዛ ነው ዮሐንስ ወንጌል ምዕራፍ 14 ላይ ካልተሳሳትኩኝ ከአብ ብቻ በቀር ወልድን የሚያውቅ የለም፣ ከወልድም ብቻ በቀር አብን የሚያውቅ የለም፣ ወልድም ሊገልጥለት ከሚወድ በስተቀር። ወልድ በገለጠልህ ልክ አብ ወልድ መንፈስ ቅዱስን ታውቃቸዋለህ። ከእሱ ካልገለጠልህ ልታውቃቸው አትችልም ማለት። ስለዚህ በአባቱ እቅፍ ያለ አንድያ ልጁ እርሱ ምን አለ? ተረከው እቅፍ አለ። ኦኬ ከአባቱ ጋር የተካከለ ስለሆነ ከአባቱ ጋር አንድ የሆነ ስለሆነ ማለት ነው። ስለዚህ እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ብሎ ቅዱስ ዮሐንስ ይናገራል። ዝቅ እያለን ስንመለከት ዮሐንስ ምን እያለ ያነጻጽራል? ከእኔ በኋላ የሚመጣ በስጋ ማለት ነው። ከዮሐንስ ከ6 ወር በኋላ በስጋ ተወልዷል ክርስቶስ፣ ነገር ግን ከእኔ በፊት አስቀድሞ ነበረና ይላል። ክርስቶስ በስጋ ሲወለድ ከድንግል ማርያም አይደለም ህልውናው የሚጀምረው፣ አስቀድሞ የነበረ ነው። ከእኔ በፊት ነበረ ብሎ ቅዱስ ዮሐንስ ራሱ ሲመሰክር እንመለከታለን። ወደ ሶስትነቱ ክርስቶስ ራሱ የገለጠበትን ላሳይና እዚህ መምህራንም ስላሉ እነሱ ይጨምራሉ። ማቴዎስ ወንጌል ምዕራፍ 3 ከቁጥር 15 ጀምሮ ከቁጥር 16
ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ ይላል። ባይዘው ሰማያት ተከፈቱ ሲባል እንደው መስኮት ኖሯቸው እንዲህ ተከፈቱ ማለት አይደለም። የሰማይ ሚስጢር ኦኬ፣ በምልአት ሳይገለጥ የነበረውን ኦኬ፣ በጥላነት በብሉይ ኪዳን የተነገረውን በሐዲስ ኪዳን በአካል ተገልጦ ሊታይ ስለሆነ ያ ነው ሰማያት ተከፈቱ ማለት። የረቀቀውን ሚስጢር ተገለጠ ማለት፣ የረቀቀው ሚስጢር ተገለጠ ማለት ነው። እና ምን ብሎ ይጀምራል? ሰማያት ተከፈቱ ይልና የእግዚአብሔርን መንፈስ እንደ እርግብ ሲወርድ በእርሱ ላይም ሲመጣ አየ ይላል። ስለዚህ የእግዚአብሔር መንፈስ ወይም ደግሞ መንፈስ ቅዱስ በርግብ አምሳል ሲገለጥ ሲወርድ ታየ። እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ስለዚህ አብ ከሰማያት ሆኖ የምወደው ልጄ እርሱ ነው ይህ ነው ብሎ ተናገረ፣ መሰከረ። ወልድ በአካለ ሥጋ ተገልጧል። መንፈስ ቅዱስ በአምሳለ ርግብ ወረደ። አየሽ፣ የአብ የወልድ መንፈስ ቅዱስ ሚስጢር ተገለጠ ማለት ነው። ሰማያት ተከፈቱ ማለት በሰማያት የነበረው ሚስጢር ረቂቁን ሚስጢር በክርስቶስ ኢየሱስ ተገለጠ ማለት። የአብ የወልድም የመንፈስ ቅዱስ አንድነታቸው የአካል ሶስትነታቸው በክርስቶስ ተገለጠ ማለት ነው። ስለዚህ አብ በሰማያት የምወደው ልጄ ይህ ነው አለ። መንፈስ ቅዱስ በአምሳለ ርግብ ወጥቶ መጥቶ እሱ ላይ አረፈ፣ ክርስቶስ ላይ ማለት። ክርስቶስ ደግሞ በአካለ ሥጋ ተገለጠ ማለት። አብ ወልድ መንፈስ ቅዱስ። ክርስቶስ ምን አለ? አሕዛብን ሁሉ ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙር አድርጓል። በአብ በወልድ በመንፈስ ቅዱስ ስም ምን ማድረግ? ደቀ መዝሙር ማድረግ ማለት የእግዚአብሔር ማድረግ ማለት። ደቀ መዝሙር ማለት የእግዚአብሔር መሆን ማለት ነው፣ የክርስቶስ መሆን ማለት ነው። ስለዚህ የክርስቶስ ምን ሆኖ በምን ስንጠመቅ ነው አለ? በአብ በወልድ በመንፈስ ቅዱስ ስም። ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ላይ። ስለዚህ የአብ የወልድ መንፈስ ቅዱስ ሚስጢር ይኸው ክርስቶስ ኢየሱስ ራሱ ገለጠው። ማስተማር ብቻ አይደለም፣ ራሱ በተግባር ራሱ ገልጦ አሳየ። አብ ወልድ መንፈስ ቅዱስ ሶስቱ አካላት ተገልጠው ታዩ ማለት ነው። ከዚህ አንጻር የሚጋጭ አይደለም ለማለት። ለምን እንደሚወርዱ ወንድሞች አላውቅም። ኔትወርኩ ትንሽ አስቸጋሪ ነው መሰለኝ ዛሬ። ዮሐንዬ ኔትወርክ ነው፣ መኩዬ ኔትወርክ ነው። ይቅርታ ናት እያቋለጥኩክ። እኔ አሁን ከነገርከኝ ነገር አንተ አሁን ካስለዳኸኝ ነገር ጥያቄ ኢየሱስ ክርስቶስ ስጋ ለብሶ የመጣው ኢየሱስ ክርስቶስ እግዚአብሔር ነው የምትለኝ? ኤግዛክትሊ። አዎ አዎ፣ ቃልም እግዚአብሔር ነበረ ስለሚል ቃል በቃል እግዚአብሔር ነው ብሎ ነው። ስለዚህ ቴንኪው ስጋ ለብሶ መጣ። ቀጥይ ጥያቄ። ስጋ ለብሶ የመጣው ኢየሱስ ክርስቶስ እሱ ከነበረ ስጋ ለብሶ የመጣው ኢየሱስ ክርስቶስ እግዚአብሔር ከነበረ ታዲያ እሱ ራሱ ስጋ ለብሶ መጥቶ የተናገረው ነገር አይበልጥም? ለአብርሃም ከተገለጠለት በላይ እሱ ራሱ በስጋ መጥቶ የነገረው ያስተማረው ለአብርሃም ራሱ የተገለጠለትና ያነጋገረው ክርስቶስ ራሱ ነው እያልኩሽ። የክርስቶስ ቃል ከክርስቶስ ቃል እንዴት ነው ራሱ የሚበላለጠው? እህቴ እየሰማሽኝ አይደለም መሰለኝ። ሲጀመር ቆይ ጥቅስ ልስጥሽ። ዕብራውያን መልእክት ምዕራፍ 1 ከቁጥር 1 ላይ እንዲህ ይላል፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። በነቢያት የሚናገረው ራሱ እግዚአብሔር ነው። ኦኬ አየሽ፣ ከጥንት ጀምሮ ይኸው እዚህ ከፍቶልናል። ከጥንት ጀምሮ እግዚአብሔር በብዙ አይነት ሊሆን ይችላል እየተገለጠ፣ ለሙሴ በሐመልማልና በነበልባል ሊሆን ይችላል፣ ለአብርሃም በሶስት ሰዎች ሊሆን ይችላል። ኦኬ በእንደዚህ አይነት ለኢሳያስ ከፍ ባለ ዙፋን ተቀምጦ ሊሆን ይችላል። ምክንያቱ እግዚአብሔር ስፔሲፊክ ፎርም እና ቅርጽ ስለሌለው ማለት ነው። እግዚአብሔር የተወሰነ ቅርጽ አይደለም ያለው። ቅዱስ ዮሐንስ አፈወርቅ በረከቱ ይደርብንና እግዚአብሔር እንደ ሌሎቹ ጣዖታት የተወሰነ ቅርጽና የተወሰነ መልክ ያለው አይደለም። እንደዛማ ቢሆን ኖሮ ለነቢያት ሁሉ በዛ መልኩ እየተገለጠ ይታያቸው ነበር። እግዚአብሔር ግን ውስን ቅርጽና ውስን መልክ ስለሌለው ምን ያደርግ ነበር? በብዙ አይነት በብዙ ጎዳና ለነቢያት ይገለጣል፣ ይናገራል። ስለዚህ ምን አለ? ከጥንት ጀምሮ ግን እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግረው፣ መጨረሻ ላይ ግን ልጁ ራሱ ነው የተናገረን ነው የሚለው። ያው ቁጥር 2 ትንሽ መኩ ወደ መሃል አድርገው፣ ትንሽ ወደ መሃል
ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት አየሽ፣ ዓለማትን በፈጠረበት በልጁ ዓለማት ራሱ የተፈጠሩት በማን ነው? በልጁ ነው። በዚህ ዘመን መጨረሻ ለኛ ተናገረን ይላል። አየሽ፣ ዓለም በተፈጠረበት በዛ በልጁ ነው መጨረሻ ላይ በዚህ ዘመኑ መጨረሻ የሚለው ክርስቶስ የተገለጠበት ሰዓት ማለት ነው። ፍጥረታት የሚድኑበት ያ ዘመን መጨረሻ ብሎ መጽሐፍ ቅዱስ ስለሚናገር ማለት በዘመኑ መጨረሻ ግን በገዛ ልጁ ዓለማት የፈጠረበት ያ ልጁ በስጋ ተገለጠና ተናገረን እያለ ለኛ ተናገረን። አስቀድሞ በነቢያት ራሱ ይናገር ነበር። በነቢያት ለሕዝቡ የሚናገረው እግዚአብሔር ራሱ ነበረ። መጨረሻ ዘመን ግን ልጁ ራሱ ሲገለጥ ግን በስጋ እሱ ራሱ ተናገረን ነው። በነቢያት አይደለም፣ ራሱ ልጁ ነው መጥቶ የተናገረን እያለ ሰው ነቢያትም የተናገሩት የራሱ ቃል ነው። በነቢያት በኩል የእሱ መልእክት ነው የሚያስተላልፉት። በመጨረሻ ዘመን ደግሞ አሁን በስጋ ሲገለጥም እሱ ራሱ ነው የተናገረው ማለት ነው። ይሄኛው ይበልጣል ይሄኛው ተብሎ አይነጻጸርም። የእግዚአብሔር ቃል ራሱ የክርስቶስ ቃል ስለሆነ ማለት ነው። መልካም። እንደዛ ከሆነ ታዲያ የትኞቹም ነቢያቶች ጌታዬ ብለው ሲያወድሱት እሱ አምላክነቱን ለምንድን ነው ያልገለጠው? ማለት እኔ አምላክ ነኝ ብለው ያልተናገረው ለምንድን ነው? እሱን እናሳይሽ። በቃ ዮሐዴ ቀጥል መክፉ ማለት እሱ ጌታ አምላክ መሆኑን በነገራችን ላይ እንዳይቅርታ መሀል ላይ ገባሁበትና እዚህ ጥቅስ ሰጥሻለሁ። ሰላም ላንቺ ይሁን። ጥቅሶች በመጀመሪያ ላይ በመጽሐፍ ቅዱስ በሙሉ ማለት በጣም ብዙ ቦታ ላይ በርካታ ቦታ ላይ የኢየሱስ ክርስቶስ አምላክነትና ጌትነት በግልጽ ተጽፏል፣ በግልጽ ተቀምጧል። አምላክ ተብሎ ጌታ ተብሎ አሁን እሰጥሻለሁ። ጥቅሶችን ላሳይሽ። መጀመሪያ ላይ ኦኬ፣ እርሱ ጌታ ራሱን ያለበት ይኸው ተመልከች። ዮሐንስ 13:13 እሺ ምን ይላል? እግራችሁን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው። ጌታ ኢየሱስ ክርስቶስ ያደረኩላችሁን ታስተውላላችሁን አለ። እናንተ መምህርና ጌታ ትሉኛላችሁ። ሊንዳ ምን አለ? ሜቢ ምንና ምን ትሉኛላችሁ? መምህርና ጌታ ትሉኛላችሁ። እንዲሁ ነኝና መልካም ትላላችሁ። ጌታ ብሏል አላለም? ሊንዳ ጌታ ነኝ አላለም? እነሱ ጌታ ሲሉት የነበረው እኮ እሱ ሲያደርግ ለነበራቸው ነገሮች ነው አይደለ? ለሐዋርያቶቹ እዛ ጋር የታመሙትን ሲፈውስ ሲያስተምር ወንጌልን ሲነግር በነበረበት ሰዓት እነሱ ጌታዬ ብለው ሲያሞግሱት የነበሩት ነው አይደለ? እንጂ ደግሞ ነው እሱ እኮ ነው ብሏል። እሱ አላለም? እሱን የአምላክ ነኝ አላለም አይደል? አላለም? ትሉኛላችሁ እንዲሁ ምንድነው? ጌታ ትሉኛላችሁ፣ ከዛስ ነኝና መልካም ትላላችሁ። እንዲሁ ነኝና ማለት ነው ሊንዳ ነኝና ተርጉም አንተ እኮ እንዲሁ ነኝና ማለት አንዴ እሺ ሚዩት አድርጊና አንዴ ስሚ። እሺ በደንብ ስሚ። እሺ መጨረሻ ላይ ወይም ሐሳብ መስጠት ትችላለሽ። ጌታ ኢየሱስ ክርስቶስ ዝቅ ብሎ ካጠበላቸው በኋላ ምን እንዳደረኩላችሁ አስተውሉ ካላቸው በኋላ እናንተ ምን ትሉኛላችሁ? መምህርም ይሉታል ጌታም ይሉታል። በምድር ላይ በተመላለሰ በሚያስተምርበት ሰዓት ደቀ መዛሙርቱንም ሆነ በምድር ላይ ያሉትን ሲያስተምር ምንድነው እነሱ ምን ይሉት ነበረ? ጌታ ነው። ጌታ ኢየሱስ ክርስቶስ ጌታ። በነገራችን ላይ ጌታ ተብሎ የሚጠራው በዛን ዘመን ጊዜ ቄሳር ካልሆነ በስተቀር ሌላ ጌታ ተብሎ የሚጠራ አልነበረ በምድራዊ ደረጃ ራሱ። ስለዚህ ጌታ ክርስቶስ ብሎ ይጠሩታል። እርሱ ጌታ ነው። ጌታ ኢየሱስ ክርስቶስ ምን አለ? መለስ አድርጎ እንዲሁ ነኝና ምን ጌታ ነኝ። ልክ አላችሁ፣ መልካም አላችሁ፣ ትክክል ናችሁ። ምን ነኝ? ጌታ ነኝ። ቃል በቃል ጌታ ኢየሱስ ክርስቶስ ነው ይሄንን የተናገረው ማለት ነው። ኦኬ ሐዋርያቶቹስ አምላክ ብሎታል? አምላክ ነው መጽሐፍ ቅዱስ ውስጥ ተገልጧል አምላክነቱ። ነቢያቶቹስ ገልጦታል? አዎ ገልጦታል። ለምሳሌ ዮሐንስ ምዕራፍ 20
ይቅልታና ከኢየሱስ ክርስቶስ ውጪ ጌታ የተባለ የለም። አብርሃምም ጌታ ተብሎ ነበር አይደል? ኦኬ አንዴ እሺ። አብርሃምም ሆነ ሌሎች ጌታ ማለት በምድራዊ ነገስታትም ጌታ ተብሎ ተጠርቶ ሊሆኑ ይችላሉ። ግን የኢየሱስ ክርስቶስ ጌትነትና እነርሱ ጌታ ስሉት የነበሩበትና በምድራዊ ነገስታቶች ጌታ የሚባሉበት የተለያየ ነው። እሱም ደግሞ መጽሐፍ ቅዱስ ጥቅስ ልስጥሽ። እርሱን ጌታ ማለታቸው ጌታም አምላክም ብሎ እንደሚጠሩት ማለት ነው። ሜቢ እሺ ላሳይሽ። ይኸው እርሱ ጌታ አምላክ እንደተባለ እዚሁ የእሱ ተማሪዎች ማለት ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ይኸው ተመልከች። ከዚህም በኋላ ቶማስ ጣትህን ማለት ጌታ ኢየሱስ ክርስቶስ በመካከላቸው ተገኘ። በ8 ቀን በኋላ ደቀ መዛሙርቱ ደግሞ በውስጡ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆችም ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆመ። ሰላም ለእናንተ ይሁን አላቸው። ከዛ በኋላ ቶማስ ጣትህን ወደዚህ አምጣና እጅህን አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ምን ብሎ ነው የመለሰለት? ጌታዬ አምላኬ። ኦኬ ሌላ ጥቅስ አለ? አው ሐዋርያት ሲጠሩበት የነበረው ጌታ ኢየሱስ ክርስቶስን ምን ብሎ ነው የሚጠሩት? እስቲ ሁለተኛ ጴጥሮስ የሱ ደቀ መዝሙር ነው። ይሄ ጌታ ኢየሱስ ክርስቶስን እንዲህ ብሎ ይጠራል። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው የተካከለ ክብር እምነት ላገኙ። ምን ብሎ ነው የሚጠራው? ራሱን ባሪያ አድርጎ ነው የሚጠራው። ጴጥሮስ የማን ባሪያ? የኢየሱስ ክርስቶስ። ምን ብሎ? በአምላካችንና በመድኃኒታችን በኢየሱስ ክርስቶስ። ስለዚህ ተማሪዎቹ እሱን ስሉት አምላክም መድኃኒትም ጌታም ይሉታል ማለት ነው። እርሱ አምላካችን ብሎ ነው የሚጠሩት። ያው ኦኬ ሌላ ጥቅስ ልጨምርልሽ። የእሱ ደቀ መዛሙርት ምን ብሎ እንደሚጠሩት አምላክ እንደሆነ በግልጽ ማለት ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ተመልከች። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ታይሻል። ኦኬ የእግዚአብሔር ልጅ እንደመጣ እውነተኛም የሆነ እናውቅ ዘንድ ልቡናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ ምንድን ነው? እውነተኛ አምላክና የዘላለም ሕይወት ነው። ምንና ምንድን ነው? እውነተኛ አምላክና የዘላለም ሕይወት ነው። እርሱ ጌታ አምላክ ዘላለም ሕይወት የሆነ እውነት የሆነ ከጌታ ኢየሱስ ክርስቶስ ውጪ የለም ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ አምላክ፣ ጌታ፣ መድኃኒት ተብሎ ተጠርቷል። እውነተኛ ሕይወት የሆነ ተብሎ ተጠርቷል። አንድ የመጨረሻ ጥቅስ ልጨምርልሽና ከዛ ዮሐዴ ጋርም ትቀጥላለሽ። እሺ ቲቶ ምዕራፍ 2 ቁጥር 13 እንዲህ ይላል፣ ይህም ጸጋ ኃጢአተኝነትና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን የማንን? የአምላካችንና የመድኃኒታችን ያዳነን ጌታን እርሱ አምላካችንን እየጠበቅን ይላል። የእርሱን ክብር መገለጥ ይገለጣል፣ ዳግም ይመጣል። ስለዚህ ኢየሱስ ክርስቶስን ምን ብለው ይጠሩታል? እታችን አምላካችንና መድኃኒታችን። እኛ ሁሉ ጊዜ እንደዛ ብለን ነው የምንጠራው። ስለዚህ በአጠቃላይ ምንድን ነው በመጽሐፍ ቅዱስ ውስጥ ከአስከፔ ከነቢያቶችም ልሰጥሽ እችላለሁ። እርሱ ከነቢያት አንድ ልስጥሽና ይቅርታ በጣም ዮሐዴም አለ። ከነቢያቶች ምን ብለው ይጠሩታል? እስቲ ብሉይ ኪዳን ውስጥ ሄደን ታያስባት 9:16 ላይ ተመልከቺ። ትንቢተ ኦኬ
ስድስት ላይ እሺ ተመልከቺ። ነቢያት ስለመምጣቱ ሲናገሩ እንዲህ ብሎ ተናገሩ። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙን ተመልከቺ። ድንቅ አንድ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እርሱ የዘላለም አባት ነው። የሚወለደው ያ ልጅ ነቢያት እንዲህ ብሎ ለማን ተናገሩለት? ለክርስቶስ ለሚመጣው አምላክ ተናገሩለት ማለት ነው። ለዛ ነው ወንድ ልጅ እንደተሰጠን ኢየሱስ ክርስቶስ አምላካችን መድኃኒታችን የዘላለም አባት ብለን የምንጠራው ማለት ነው። በነቢያት ተነግሮለታል፣ በሐዋርያት ተነግሯል፣ በራሱም ቃል ተነግሮለታል። እርሱ አልፋና ኦሜጋ ተብሎ ማለት ነው። የቢ ጥያቄዎችሽን ማንሳት ትችላለሽ። ዮሐዴ ጨምርላት። ኦኬ ትንሽ እንጨምርልሽ። የክርስቶስ አምላክነት ባይዘዊ ጥሩ ጥያቄ ነው። እግዚአብሔር ይስጥሽ እና ደግሞ እግዚአብሔር ደግሞ ልቦናውን ያድልሽ። በጣም አሪፍ ጥያቄ ስለሆነ እንደውም እንደዚህ ከሆነ ታዲያ ክርስቶስ ዮሐዴ አርገ እግዚአብሔርን እንድትጨምሩላት እሳት ይነድር ቅድም ይሁነው እግዚአብሔር ሰጋደ ይመጽእ የሚለውን ነው። እግዚአብሔር ሰጋደ ይመጽእ አርገ እግዚአብሔር በይባቤ ወተንሳ እግዚአብሔር። እሺ ጥሩ። አይ ቲንክ ከልጆች ጋር ናቸው ዲያቆን ሕዝቅያስ። መጀመሪያ ያው ከብሉይ የተወሰነ ልስትና ከብሉይ ኪዳን ትንቢተ ሚክያስ ምዕራፍ 5 ከቁጥር 2 አንዴ ክፈትልን። መኩይ በደንብ ያሽ ሊንዳ እየጻፍሽ ነው ብዬ ተስፋ አደርጋለሁ። ያዥና ከዛ ስትጽፊ ጥያቄ የሆነብሽን እዛ ኮት አድርገሽ ትይዣለሽ። ሚክያስ 5:2 ያው በቤተልሔም ነው ያ የሚጠብቁት ጌታ የሚያድናቸው ጌታ። ሁሉም ነቢያቶች እሱ ነው ተስፋ የሚያደርጉት፣ ከሱ ውጭ ማን ተስፋ ሊኖር ይችላልና። ስለዚህ ሲናገሩ ምናሉ? መወለጃ ስፍራው አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ። ከመቼ ጀምሮ? ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል። አይሽ ቤተልሔም በጣም ታናሽ ከተማ ነው፣ ግን ከሷ የሚወጣው ግን ታላቅ የሆነ ከዘላዓለምም የሆነ ከሷ የሚጀምር ሳይሆን አወጣጡ ከዘላዓለም ከጥንቱ የሆነ በእስራኤል ሁሉ ላይ የሚገዛ እሱ ይወጣልኛል በያ። ይህ ትንቢት ለጌታ መሆኑ ማንም ሊሆን አይችልም። ከዘላዓለም አወጣጡ ከዘላዓለም ሊሆን የሚችል ፈጣሪ ብቻ ነው ሊሆን የሚችለው። ፍጡር ከዘላዓለም ነው አወጣጡ አይባልም። ፈጣሪ ስለሆነ ግን ከዘላዓለም ጀምሮ የሆነ አወጣጡ ይላል። ይሄ ማቴዎስ ወንጌል ምዕራፍ 2 ከቁጥር 5 ላይ ማቴዎስ እንዲህ ብሎ ይናገራል። ማቴዎስ 2:5 ላይ አንዴ ማቴዎስ 2:5 ላይ ለጌታ እንደሆነ እንዲህ ይላል፣ ገዢዎች ከቶ አታንሽም። በቦታ በህዝብ ትንሽ ነች፣ ግን አታንሽም ተባለች። ለምን? ህዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት ይላል። ባይዘው ይሄን የሚናገሩት አይሁዳውያን ራሳቸው ናቸው። ኦኬ፣ ጸሐፍት ፈሪሳውያን ክርስቶስን ያልተቀበሉት አይሁዶች ናቸው። ሰብአ ሰገል ክርስቶስ የት ነው የተወለደው ብለው ሲጠይቋቸው እንዴ ስማ በነቢዩ እኮ የተነገረለት ቤተልሔም ሆይ ከይሁዳ ነገስታት መካከል አታንሽም ተብሎ። ምክንያቱ እስራኤልን የሚጠብቅ የተባለው ጌታ ዳዊት እንደተናገረው የሚጠብቀኝ አይተኛም አያንቀላፋም ብሎ እንደተናገረው ማለት ነው። እስራኤልን የሚጠብቅ መስፍን እሱ ከአንቺ ይወጣል ተብሎ ተነግሯል በነብዩ ብለው ክርስቶስን የካዱ ነቢያት ለሰብአ ሰገል ይጠቁሟቸዋል። እና ይህንን ትንቢት ምክንያት አድርገው ነው አይሁዳውያን ራሱ መሲሁ የት እንደሚወለድ ያወቁት ማለት ነው። ትንቢተ ኢሳይያስ ቅድም 9:6 ተናግሯል። ይሄ ፍጻሜ ማቴዎስ 4:14ም ማቴዎስ ይጠቅሰዋል ማለት ነው።
ወደ መዝሙር እንሂድና ችግር የለውም ቀደም ስላሳየው መዝሙር ምዕራፍ 45 መዝሙር ምዕራፍ 45 ቁጥር 6 አካባቢ መዝሙር 45 ከቁጥር 6 ከነቢያትና ከሐዲስ እያሳየኝ ነው። ያው ስለ እግዚአብሔር ምን ብሎ ተናገረ? አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግስት በትር የቅንነት በትር ነው። ጽድቅን ወደድ አመፃንም ጠላ። ስለዚህ ከባልንጀሮች ይልቅ ኦኬ እግዚአብሔር አምላክ የደስታ ዘይት ቀባ ተባለ። አምላክ ሆይ የተባለው እዚህ ክፍል ማን ነው? ዙፋን ለዘላለም ነው የተባለው ማን ነው? መንግስት የቅንነት በትር ነው የተባለው ማን ነው? ኦኬ ያው መሲሁ ነው የተቀባ ይለዋል አይደል? ቀጥሎ 7 ላይ የተቀባ ይለዋል። ዕብራውያን መልእክት ምዕራፍ 1 ከቁጥር 8 ስለ ልጁ ነው እንደዚህ የተባለው ይላል ሐዋርያ ቅዱስ ጳውሎስ። ዕብራውያን ምዕራፍ 1 ላይ ከቁጥር 8 ጀምሮ ዕብራውያን 1:8 ላይ ስለ ልጁ ግን ይላል። አይ ስለ ልጁ ነው እንዲህ የተባለው አምላክ ሆይ ተባለ። ዙፋን እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ አመፃንም ጠላ ይላል። ስለዚህ ለዘላለም ሊነግስ የሚችለው ማን ነው? ከፈጣሪ በስተቀር። ኦኬ የቅንነት ጽድቅን የሚወድ አመፃን የሚጠላ በባህሪው ከፈጣሪ በስተቀር ማን ሊሆን ይችላል? ኦኬ ይህ ልጁ አምላክ እንደሆነ ይናገራል። ባይዘው ዝቅ በል ደግሞም ይላል ጌታ ሆይ ይላል 10 ላይ አይደል? ደግሞም ጌታ ሆይ ይላል አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆች ስራ ናቸው ይላል። አይሽ ልጁ ጥንት ምድርን የመሰረተ ነው፣ ሰማዮችንም በእጆቹ ያጸና እሱ ነው፣ ልጁ ነው፣ ክርስቶስ ነው ማለት ነው። ክርስቶስ ነው። ስለዚህ ፍጥረታትን ፈጣሪ መሆኑን በሚገባ ይናገራል። ያው ዲያቆን ሕዝቅያስ ያሉት መዝሙር ምዕራፍ 50 ላይ ያለን እግዚአብሔር ሰጋደ ይመጽእ እግዚአብሔር ግልጽ ሆኖ ይመጣል የሚለው እሱን አንድ ያሳይተን። ከሐዲስ ኪዳን ክርስቶስ ራሱ የተናገረውን 1-2 ብቻ አጠር አድርጌ ልስጥሽና በጣም ብዙ ጥቅሶች ስላሉ መዝሙር 150 መዝሙር 150 አይ ሚን 50 150 መዝሙር 50 ሶሪ እስቲ ከመጀመሪያ ላይ ነው። እስቲ 54 ነው ያለው። እግዚአብሔር ተናገረ። አዎ እሱ ከቁጥራን እሺ የአማልክት አምላክ እግዚአብሔር ተናገረ። ከፀሐይም መውጫ ጀምሮ እስከ መግቢያዋ ድረስ ምድርን ጠራት። ከክብሯ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ። በላይ ያለው ሰማይ ምድርም በሕዝቡ ለመፍረድ ይመጣል ይላል። ምን ለማድረግ? ለመፍረድ ይጠራል አይደለም የሚለው። አሁን ይሄን የሚመጣው በመጨረሻ ጊዜ አይ ቲንክ እንትን አስቸገረ መሰለኝ። አይ አድርጌዋለሁ። ቀጥል። እሺ ስለዚህ እዚህ ጋር ለፍርድ የሚመጣው እግዚአብሔር ግልጽ ሆኖ ይመጣል እየተባለ ያለው ማን ነው? እግዚአብሔር ነው አይደል? በመጨረሻው ጊዜ የሚመጣው ማን እንደሆነ ማቴዎስ ወንጌል ምዕራፍ 24 ከቁጥር 27 እስኪ ጀምሩ 24-27 ማቴዎስ ወንጌል ምዕራፍ 24 ከቁጥር 27 ያ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል ይላል። በድን ወዳለበት በዚያ አሞራዎች ይሰበሰባሉ። ከዚህ ኦኬ ቆይ ትንሽ ከፍ ከዚያች ወራት መከራ በኋላ ትንሽ እስቲ ወደ መሃል አይታየኝም። ወዲያ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም ይላል የሰው ልጅ ምልክት በሰማይ ይታያል። የሰው ልጅ እየተባለ ያለው ጌታ ራሱ ነው፣ ከድንግል ማርያም ስለተወለደ ማለት ነው። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱም
መላእክት ራሱ የሱ ናቸው። አይገርም? መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። እሱ ነው የሚልካቸው አለ፣ መላእክትንም ጭምር። ይቀጥልና ከሰማያት ዳርቻ እስከ ዳርቻ አራቱን ነፋሳት ለእርሱ የተመረጡትን ይሰበሰባሉ። እዛ እግዚአብሔር ምድርን ሰማይን ይጠራል፣ ለፍርድ ይጠራቸዋል፣ ይሰበስባቸዋል አልተባለም? ይኸው ነፋሳት ሁሉ ሰማያት በምድር ዳርቻ ያሉትን ሁሉ ምን ይላል? ይሰበሰባሉ በፊቱ ይላል። ስለዚህ ያ ጌታ ያ ራሱ ክርስቶስ እግዚአብሔር መሆኑ እንዲህ በብሉይ ኪዳን በግልጽ ተጽፎ ይገኛል። ክርስቶስ ግን ራሱ አምላክ ነኝ ወይም ደግሞ ከአብ ጋር የተካከልኩኝ ነኝ ብሎ ተናግሯል። አዎ ብዙ ጊዜ ለመግደል ራሱ ሙከራ የሚያደርጉት አይሁዶች እንዴት አምላክ ነኝ፣ እንዴት ፈጣሪ ነኝ፣ እንዴት እግዚአብሔር ነኝ ትላለህ ብለው ነው። ለማሳያ ያክል አንድ ዮሐንስ ወንጌል ምዕራፍ 10 ከቁጥር 27 አካባቢ ጀምሮ ዮሐንስ 10 እግዚአብሔር ይስጥሽ ግን በደንብ እየሰማሽ ስለሆነ ምናምን ይኸው በጎቼ ይላል። በነገራችን ላይ በጎቼ የሚለው ከፈጣሪ ከእግዚአብሔር ውጪ ማንም የለም። በብሉይ ኪዳንም እግዚአብሔር በለመለመ መስክ ያሰማራና ተብሎ ትንቢተ ሕዝቅኤል ምዕራፍ 34ም በጎቼ ራሴ ሰበስባቸዋለሁ ብሎ አስቀድሞ በትንቢት ተናግሮ ነበር እና በጎቼ ድምፅን ይሰማሉ አለ። ክርስቶስ ነው እየተናገረ ያለው። እኔም አውቃቸዋለሁ ይከተሉኝማል ካለ በኋላ እኔም የዘላለም ሕይወትን እሰጣቸዋለሁ ይላል። የዘላለም ሕይወት መስጠት የሚችል ፍጡር አለ? የለም። ፈጣሪ ብቻ ነው የዘላለም ሕይወት የሚሰጠው። እኔም የዘላለም ሕይወትን እሰጣቸዋለሁ አለ። ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም አለ። ለዘላለም ይጠፋሉ፣ እሱ ከሰጠ ማን ይቀማል? እሱ ከሰጠ። ስለዚህ ከእጄ ማንም አይነጥቃቸውም አለ። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም አለ። አየህ፣ ከአብ ጋርም እኩል መሆኑ በመለኮት ተናገረ። ከአባቴም ማንም ሊነጥቃቸው የሚችል የለም፣ ከእኔም እጅ ማንም ሊነጥቃቸው የሚችል የለም ካለ በኋላ ምክንያቱ ስለምንድን ነው? ከክርስቶስ እጅ ማንም የማይነጥቃቸው ከአብም እጅ ማንም ሊነጥቃቸው የማይችለው ለምንድን ነው ሲባል ምክንያቱ እኔና አብ አንድ ነን። አየሽ፣ እኔና አብ ስንት ነን? አንድ ነን። ቅዱስ አትናቴዎስ አንድ ነን የሚለውን ሲፈታው አድቨርሰ ሴረሲስ በእንተ መናፍቃን ሲባል አንድ ጊዜ ሊያዝክና በጣም ጥያቄ የሚሆንብኝ ነገር ስለሆነ ማለት ነው። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም አይደለም? አባቴ ብሎ የሚለው ማለት ነቢያቶች ትምህርትን ሊያስተምሩ ከዛ ደግሞ ወደ ፈጣሪ እንድንቀርብ ሊያደርጉ ነው አይደለም የሚመጡት። መቼም የሆነ መጥፎ የሚባል ስራዎችን ኢየሱስ ክርስቶስ ምድር ላይ ከመጣ መጥፎ የሚባል ስራዎችን የሰራው ስራዎች የሉም። ሁሉንም ሲያስተምር የታመሙትንም ሲፈውስ የነበረ ነቢይ ነው ልበል፣ ይቅርታና እና ለእኔ የሚገባኝ እንደዛ ስለሆነ ነው። ይቅርታ አድርጉልኝ። እንደዛ ስለነበረ ላይክ አባቴ ብሎ የሚለው እሱ በወሰዳቸው መንገድ በዛ ወይ ከሄዱ ከአባቱ እጅ ሊነጥቃቸው እንደማይችል ማሳያ አይደለም ይሄ? ከራሱ እጅ ከኔ እጅ ገባኝ። እሱ ማንም አይነጥቃቸው ምን ማለት ነው? የሰጠኝ አባቴ ከሁሉ ይበልጣል አለ እኮ። ይሄንን ኢየሱስ ክርስቶስን የላከው ገባኝ። ኢየሱስ ክርስቶስን የላከው አንዴ ሊንዳ፣ አሁን የላከው ማን ነው አይደለም ጥያቄ። ስጠይቅሽ የምጠይቅሽን አንዴ የምትመልሽልኝ አሪፍ ነው። ከእጄ ማንም ሊነጥቃቸው አይችልም በጎቼ ብሎ ክርስቶስ ተናግሯል። ምን ማለት ነው? ከእጄ ማንም አይነጥቃቸውም ማለት እሱን ነው የጠየቁሽ። ከፈላቸው እሱ እየሰበሰባቸው አይደል እንዴ የነበረው? ደቀ መዛሙርቱንም ሐዋርያቶቹንም እሱ ከእጄ ማንም አይነጥቃቸውም ምን ማለት ነው እኮ? ታዲያ በሱ መንገድ እየሄዱ አይደል እንዴ ደቀ መዛሙርትም ሐዋርያ የሚሆኑት የነበረው? ከእጁ ማንም አይነጥቃቸውም ምን ማለት ነው? እንዴት ተሰበሰቡ? እንዴት ተከተሉት እኮ አይደለም ጥያቄው። ከእጄ ማንም አይነጥቃቸውም ሲል ምን ማለት ነው ነው ጥያቄ። ያንን ሁላ ነገሮችን እያደረገ ስለነበረ በሱ ስራዎች እነሱ እየተሄዱ ስለነበረ ምን አደረገ? ያን ሁሉ ነገሮች ምኖች ናቸው? ምንም ከስጋ ደዌ ላይ ያሉትን ፈውሰዋል አይደለም? ስለ ስጋ ደዌ አይናገርም አይደለም? እሱ አስተምረዋል።
ስለ ክፍሉ አይ ቆይ አሁን የራስሽ ሀሳብ ንገሪኝ ሳይሆን ክፍሉ ላይ እያለ ያለውን ይዘሽ የምታወሪው እኔ ለእኔ የገባኝን ነው። አሁን እዚህ ክፍል ላይ ስነግርህ ኢየሱስ አምላክ ሊንዳ እስካሁን አዳመጥኩህ አይደለ? አንዴ ሀሳብ አዳመጥሽ ማለት የፈለግሽውን ታወሪያለሽ ማለት እኮ አይደለም ሊንዳ አይደል? ክፍሉ ሀሳቤን ተረዳኝ። እስካሁን ስሰማክ ነው የነበርኩት። ሊንዳ አንቺ እኮ ለመጠየቅ ነው የመጣሽው አይደል? እኛ ደግሞ ልንመልስልሽ ነው የመጣነው። ስለዚህ ልትጠይቂ ከሆነ የመጣሽው አንድ ለምትናገሪው ነገር በማስረጃ ነው ልታወሪ የሚገባው። አየሽ አሁን ክፍሉ የማይለውን የማይገናኝ ነገር ነው። ኦኬ ድውያንም ፈውሷል። ከዚህ ጋር ምን አገናኝ? ከእጄ ማንም አይነጥቃቸውም ነው የሚለው። ስለዚህ ሊታመሙ አይችሉም እያለን እኔ የጠየኩሽ ከእጄ ማንም ሊነጥቃቸው አይችልም ምን ማለት ነው የጠየኩሽ። ይህንን በማስረጃ እስኪ ምናልባት መልሽልኝና ከእጄ ማንም ሊነጥቃቸው አይችልም ምን ማለት ነው? እንዴ እያለ እኮ ያለው በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ እነሱም ይከተሉኛል ነው። የሚከተሉት የነበሩት ደግሞ ሐዋርያቶችና ደቀ መዛሙርቶች ነበሩ አይደለም? እኔ ከእጄ ማንም አይነጥቃቸውን የሚለውን እስክታብራሪ እየሰማው ነው። ቀጥይ። ገባኝ። አይሁዳ እሱን ሲከተሉት የነበሩት ደቀ መዛሙርቱና ሐዋርያቶቹ ሲከተሉት እሱን ከእጄ ማንም አይወጣቸውም ያለው እሱን ለሚከተሉት ነው። እኔ ለነማን ነው ብዬ አልጠየኩሽም ሊንዳ። ስሚኝ እስኪ እነማን ናቸው ብዬ ብጠይቅሽ ትክክል። አሁን ሐዋርያቶቹን ነው አይደለም። እሱ ክርስቶስ እንደዛ አይደለም ያለው የበጎቼ ሳወራ አታውሪ። ቆይ አንዴ መጀመሪያ ሳወራ አታውሪ እሺ። ጥያቄ ልጨርስና ጥያቄውን ሳትሰሚ ስለሆነ የምትመልሺው ጥያቄውን አትነኪው። እኔ እነማን ነበር የሚከተሉት ጥያቄ ጠይቄያለሁ? አልጠየኩም። በጎቼ ነው የሚለው በጎች አለው እዛ እነማን ነው ጥያቄ አይደለም። ከእጄ ማንም ሊነጥቃቸው አይችልም ምን ማለት ነው? ለመጨረሻ ጊዜ ይሄን ልጠይቅሽ። ካልመለሽ ሚዩት ታደርጊና እኔ መልሼ እንቀጥላለን። ቀጥይ። ከእጄ ማንም ሊነጥቃቸው አይችልም ምን ማለት ነው? ይሄን ብቻ ነው የምትመልሽልኝ። ከኔ ሊያወጣቸው የሚችል የለም ነው አይደለም? አዎ ከክርስቶስ እጅ ሊነጥቃቸው የሚችል ማንም የለም። ኦብቪየስሊ ያንን መቼም እንግዲህ ነቢይ እስከሆነ ድረስ እየተከተሉት ነው የነበረውና ከዛ ውስጥ ለማውጣት ስለ ነቢይነት አይደለም የሚያወራው። የትኛው ነቢይ ነው በጌ ያለ? በጎቼ ያለ ነቢይ አለ እንዴ? እንደዛም ባይል እኮ ማለት ነው። ይኸውልህ በጎቼ ያለ ነብይ አለ ወይ? እስራኤል ቤት ወደሚሆነው ወደ ጠፉት በጎቼ ያለ ነብይ አለ ወይ? በጎች ሂድ እንጂ ብሎ ተናግሯል አይደለም? በጎቼ ያለ ነብይ ተመሳሳይ ከእስራኤል ቤት ለጠፉት በጎች በስተቀር አልተላኩም ብሏል። ከእስራኤል በጎቼ ያለ ነብይ አለ ወይ ነው ጥያቄ። ወደ ሌላ ሳዘይ ነቢይ ከነቢያት በጎቼ የሚላለ ፍጥረ ሰዎችን አላውቅም። አታውቂም? አሁን ሚዩት አድርጊና እኔ ልጨርስ። እሺ ሚዩት አድርጊ። አንድ ክፈተው፣ ክፍሉን ክፈተው። ሲጀመር እየተናገረ ያለው ባይዘዌ እኔ ምን ትያለሽ ለማለት እንጂ ክፍሉ እዛ በሚገባ ይሰጣል። እኔም የዘላለም ሕይወትን እሰጣቸዋለሁ ነው የሚለው እንጂ የሆነ ፈውስ ፈውሳቸዋለሁ አይደለም። ስለ ዘላለም ሕይወት መስጠት ነው የሚናገረው። የዘላለም ሕይወት መስጠት የሚችለው ፈጣሪና ፈጣሪ ብቻ ነው መስጠት የሚችለው። ለዘላለምም አይጠፉም። እኔ ከሰጠኋቸው ማንም ሊጠፉ አይችሉም ነው። እኔ ከሰጠው ሕይወት ምክንያቱ ክርስቶስ ትንሣኤም ሕይወትም ስለሆነ ማለት ነው። ዮሐንስ ወንጌል እዛ ኔክስት ቨርስ ምዕራፍ 11 ሄድልኝ አንዴ መኩ ኔክስት ምዕራፍ ማለት ምዕራፍ 11 ቁጥር ስንት ትሄድልኛለህ መሰለ? ቁጥር 25 ላይ ቁጥር 25 ላይ ሄድልኝ 11 ላይ። አዎ ይኸውልህ ስለምን እየተናገረ እንደሆነ ቁጥር 24 ላይ ማርታም በመጨረሻው ቀን ይኸው አልዓዛር አልሞተም አይዞሽ ይነሳል ምናምን ሲላት ኦፍኮርስ በመጨረሻ ቀን እንደሚነሳ ማውቃለሁ ትላለች ማርታ። ይኸው በመጨረሻ ቀን በትንሣኤ እንዲነሱ ማውቃለሁ አለችው። ክርስቶስ ግን ምን አለ? ኢየሱስም አለ
ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። በጣም የሚደንቅ ነው። ትንሣኤም ሕይወትም ማን ነኝ? እኔ ነኝ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። አሽስ ትንሣኤም እሱ ነው፣ ሕይወትም እሱ ስለሆነ ነው። በነገራችን ሕይወት ነኝ ነው እያለ ያለ። በነገራችን ላይ ማንኛውም በእስልምና አንድ ሰው አነል ወቱ አነል ሐያት ቢል ኢሚዲየትሊ የስቅላት ፔናልቲ ነው የሚፈረድበት። ማለት አልሐላጅ የሚባል አንድ ሙስሊም አነል ሐያት ብሎ ተናግሮ እኔ ሕይወት ነኝ ብሎ ተናግሮ ነበር እና ኢሚዲየትሊ የስቅላት ተሰቅሎ ነው የሞተው ማለት ነው። እኔ ሕይወት ነኝ ማለት የሚችለው ብቸኛው ማን ነው? አምላክ ብቻ ነው፣ ፈጣሪ ነው ማለት ነው። ትንሣኤ ነኝ ማለት የሚችለው ማን ነው? ፈጣሪ ብቻ ነው፣ አምላክ ብቻ ነው ማለት ዋይ ሺ ኢዝ ኤግዛምፕል መስጠት አይቻልም ነው። ለምሳሌ ነው ያልኩት። እንደዚህ ማለት ዮሐዴ አይሮን ነው። ዝም እየተቃጠልኩ ነበር ከታች ሰማይ ነበር። አሁን ደቀ መዝሙርና ሐዋርያት የምትለው ራሱ ደቀ መዝሙርና ሐዋርያት ለይታ ነው ባይዘው ምን እንደሆነ አታውቅም። ግን የሆነች የሰማችው ነገር አለ ከሆነ ቦታ ያችን ሪፍሌክት ለማድረግ ነው የመጣቸው። ወይ ንጽጽር አልተባለ ወይ ጥያቄና መልስ አልተባለ። ገብቷል። ሰው ሊጠይቅ ከመጣ እኮ እኛ እንጠይቃለን አይደል? ከጆዚ ጋር እየዞርን ስንጠይቅ እኮ ስርዓት ይዘን በስርዓት አንደኛ ሪስፔክት አድርገን፣ ሁለተኛ ሰምተን ጨርሰን ጥያቄ ካለን በዛ ሀሳብ ላይ ጥያቄ ይነሳል። ድጋሜ ካልገባን አሁንም ከዚህ አንጻር ይሄ እንዴት ሊባል ይችላል እንላለን እንጂ የሰው መጽሐፍ ላይ መጥቶ ይሄ እኮ እንዲህ ማለት ፈልጎ ነው፣ ይሄ እኮ ማለት እንዲህ ማለት ፈልጎ ነው፣ ከዚህ አንጻር እኮ ነው እንደዚህ ያላቸው ከተባለ ይሄ ንጽጽር ነው። ስለዚህ ማነጻጸር ነው። ሁለት ሃይማኖቶች ይዘን ኦኬ አንቺ ጽንፍ የትኛው ነው የኛ ጽንፍ ደግሞ ይሄ ነው ተብሎ ይነጻጸራል እንጂ አሁን እቺ ጥያቄም አይደለም የምትጠይቀው። ሁለተኛ ደግሞ የክርስትናን የሃይማኖት መሰረት የማታውቅ ልጅ በቤቷ ሰብስባ የሌላ እምነት ሰዎችን አስገብታ ቁጭ ብላ እኔ አገልጋይ ነበርኩኝ ትላለች። የትናንት እየተናገርኩ ነበር። ቤተክርስቲያን ውስጥ ድንጋዮች አሉ፣ ዛፎች አሉ፣ አገልግሎት ይሰጣሉ። ቤተክርስቲያን የሚመላለስ ሰው አገልጋይ ነበርኩ ለማለት ራሱ ስለ ቤተክርስቲያን አውቆ ሰዎችን ማገልገል አለበት። አለበለዚያ ከዛ ከድንጋዩ ያነሰ ነው ማለት ነው ቫልዩ በቤተክርስቲያን ውስጥ ያለው። ይቅርታ አድርግልኝ ላይርሚ ናታን መግባት ምችል ከሆነ ትግባ፣ አለበለዚያ በጣም ትልቅ ብልግና ነው ያደረገችው ማለት ነው። በጣም ትልቅ ዲስሪስፔክት ነው። እሺ ሊንዳ ለምን ዮሐዴ እቺ ምዕራባውያን ያለችው ልጅ ናት እንዴ? አዎ ዳቆኒ መተሻል አንዴ ሊንዳ። ኦኬ ለምን ነበር የወጣሽው ሊንዳ? ስልኬ ነው እሺ ያስወጣኝ። ላይክ ቻርጀር እየሰካሁትኝ ነው ያስወጣኝ እንጂ አለሁኝ። የሰማችሁት? እሺ አይ ጥሩ ይቅርታና ግን ኤልሚ ላይክ አሉ ነው ዋይ ለምን ሞክ እያደለክ እንዳለ ካላውቅም አንድ ይባላልና እስካሁን ድረስ ቢያንስ እኔ የጠየኩት ጥያቄ 3 ጥያቄ ሞላምና ዋይ ዶንት ዩ ቢ ላይክ እየለበሸች ነው ጥያቄ እየጠየቀች እንደውም ዝም ብዬ እየተማልኩኝ ነው ያለሁት። በጣም ዲሰንቶኝና ለንጽጽል አይደለም ወይ ለምናምን ልማል ነው የመጣሁት። ቁጭ ብዬ ሚውት አድርጌ እያዳመጥኩኝ ነው የነበርኩት። ዋይ ይሄን ያክል ሞክ ማድረግ ለምን አስፈለገ ካልገባኝ ሌላ ችግር አለ። ለምሳሌ ሀሳብሽ ምን እንደሆነ ስለማት ነው። ለምሳሌ አንቺ ሐዋርያትና የኔ ሀሳብ አንተ የምትረዳው ከሆነ አንተ ፈጣሪ ነህ። በቃ ቸገር ሊቀርታ ልማል እዚህ ጋር ሊያስተምሩኝ ጊዜያቸው ወንድሞች አሉ። በቃ ልማል የኔ ሀሳብ አንተ ካወቅ ኤልሚ ይኸው 1300 ሰው አለ። አንተ ፈጣሪ ነህ። የኔ ሀሳብ ምን እንደሆነ ስለምታውቅ አንተ ፈጣሪ ነህ። አመሰግናለሁ። ከነሱ ጋር ልማማል። ይቅርታ በኢየሱስ በቃ ስለ ሰው ልብ ወይም ስለ ሰው አስተሳሰብ የሚያውቅ ሰው አንድ ሰው ስለ ሰው አስተሳሰብ የሚያውቅ ከሆነ ስለ ሰው ሀሳብ የሚያውቅ ከሆነ ኦልሬዲ ፈጣሪ ነው ማለት ነው። ስለዚህ ቴንክ ዩ አመሰግናለሁ። አይ ስለማከብር ነው እኮ ነው ልማል አንዴ
ሁለት ጥያቄ የኔ ቆንጆ ማታቂውን ግን እዚህ ጋር ብዙ እንትን አትበይ። አሁን ለምሳሌ ሐዋርያትና ደቀ መዝሙሮች ይከተሉት ነበር። ምንድናቸው? ልታስተምሉኝ ስትፈልጉ እኔ እመጣለሁ። ኤኒ ታይም ዝግጁ ነኝ። ችግር የለብኝም። እሺ አንዴ ሊንዳ እንቀጥላለን እያለች ያለው እኮ ቢያንስ አንዳንዴ ክሌም ለምታደርጋቸው ወይም ደግሞ ለምትናገሪያቸው ነገሮች ቢያንስ ማስረጃ አሁን ስትጠቅሽ የነበረው ደቀ መዛሙርትና ሐዋርያቶቹ እያልሽ ስትታወሪ ነበረ። የደቀ መዝሙርና የሐዋርያ ልዩነት ምንድን ነው? እሱን ሳታቂ ደግሞ ፕላስ ምን እያልሽን ነበረ? አሁን እኮ ስለፈወሳቸው ምናምን አይደለ ለዛ ነው ብለሽ ተናገርሽ። ከየት አመጣሽው? አሁን እኔ ማን ነው እንደዛ ብሎ ይፈታልሽ ራሱ? ምክንያቱም መጽሐፍ ቅዱስ ኢየሱስ ክርስቶስ በምድር ላይ ሲመጣ ፈውስን አልሰጠም። ፈጣሪ ነው እሱማ። ምንም ማድረግ የማይቻለው ፍጥረታትም መፍጠር አይደለም። ቆይ አንዴ እኔ ያልኩሽን ስላልሰማሽኝ እኮ ነው። እኔ ያልኩሽ እዚህ ክፍል ላይ በእያንዳንዱ አውድ ከዚህ በፊት ስላደረጋቸው ወይም ደግሞ ከሚያደርጋቸው ነገሮች ጋር እያገናኘ እንደው ቢገጥም ባይገጥም እንፈታለን ማለት አይደለም። አውዱ ማስተላለፍ የሚፈልግበት መልእክት አለ። ኦኬ ዝም ብለሽ ክርስቶስ እኮ ኦኬ ፈውሷል፣ ስለዚህ ቢገጥም ባይገጥም ክርስቶስ ወደ ደብረ ታቦር ተራራ ወጣ ሐዋርያቶቹን ይዞ። ለምን ወጣ ሲባል ያው ሲፈውስ አልነበረ ምናምን የማይገናኙ ነገሮች ልታገናኛ። ደብረ ታቦር የወጣበት ፐርፐዝ አለው። ለምንድነው? መለኮቱን ለማሳየት ነው የሄደው። ኦኬ ለማሳየት ነው የሄደው። ድዌዎች ከስር ፈውሷል፣ ትክክል። ከዛ ከወረደ በኋላ ፈውሷል። ይሄ መፈወስ ግን ከደብረ ታቦር ተራራ ከተደረገው ነገር ጋር ማገናኘት አይቻልም። አንቺ ምንድን ነው ያደረግሽው? ክርስቶስ ኦኬ ይፈውስ ነበረ፣ ማን ካደሱ። ነገር ግን እዚህ ዮሐንስ 10 ላይ ምንድን ነው እያለ ያለው? ከላይ ጀምሮ አምላክ ነኝ እያለ ነው። በጎቼን ለማዳን ነው የመጣሁት እያለ ነው። የበጎቹ እረኛ እኔ ነኝ እያለ ነው። እሱ ከየት ማወቅ እንችላለን? ክፍሉ በሚገባ ስለሚናገር አይሁዶችም የተናገረው ስለገባቸው። በነገራችን ላይ አይሁዶች ምን እያለ እንደሆነ ጌታ ገብቷቸዋል እና ሊገሉት ድንጋይ አነሱ። ለምን ደው የምትወግሩ ብሎ ክርስቶስ ተናገረ። ለምን ድንጋይ ታነሳላችሁ አላረ? እኔና አብ አንድ ነን ሲል ምን እያለ እንደሆነ አይሁዶች ተረድተውታል። መጽሐፉ እዛው በግልጽ ተናግሮ እያለ አንቺ ከራስሽ ሐሳብ አምጥተሽ ልታወሪ አይገባም። ኦኬ ወይ አባት አልጠቀሽ ወይ ክፍሉ አውዱን ይዘሽ አልፈታሽ። ዝም ብለሽ በራስሽ አምጥተሽ እንዲህ ስላለ ምናምን ብለሽ ፈታሹ። እንደዛ ይፈታ መጽሐፍ ቅዱስ። ስለዚህ ያው ቁጥር 31 እዩ እኔና አብ አንድ ነን አላረል? አይሁድ ሊወግሩት ደግሞ ድንጋይ አነሱ ይላል። አንዴ እኔና አብ አንድ ነን ሲል ድንጋይ አነሱ ሊወግሩት። ከዛ ክርስቶስ ጠየቃቸው፣ ኢየሱስ ከአባቴ ብዙ መልካም ስራ አሳየኋቸው አለ። ከእነርሱ ስለ ማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። በጣም ብዙ ድንቅ ተአምራቶችን ስራዎችን አሳየኋቸው። ስለ የትኛው ነው ትክክል ያልሆነው ስራዬ? ስለ የትኛው መልካም ስራ ነው የምትወግሩኝ አለ ክርስቶስ። አይሁድ የመለሱት መልስ ተመልከች። አይሁድም ስለ መልካም ስራማ አንወግርህም፣ ስለ ስድብ ነው አሉት። ስድብ ማለት ስድብ ባይዞይ ትክክለኛ ትርጉሙ አንድ አካል ያልሆነውን ስም መስጠት ማለት ነውና ስለ ስድብ አለ። አንተም ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት። እስቲ አምላክ ነኝ አምልኩኝ ብሏል ክርስቶስ? ትክክል አዎ ብሏል። ይኸው እዚህ ክፍል ላይ አይሁዶች ገብቷቸዋል ምን እያለ እንደሆነ ክርስቶስ። እኔና አብ አንድ ነን፣ ከአብ እጅ ማንም ሊነጥቃቸው እንደማይችል ከኔ እጅ ማንም አይነጥቃቸውም፣ በጎቼን የዘላለም ሕይወት እሰጣቸዋለሁ ሲል ክርስቶስ በቃ አምላክ ነኝ እያለ ነው። አይሁዶች ድንጋይ ያነሱ። በቃ እንዴት ሰው ሆነ ሳለ እንግዲህ ሰው የሰውን ስጋ ለብሶ እየታያቸው ነው። ሰው ሆነ ሳለ እንዴት አምላክ ነኝ ትላለህ ብለው ነው በድንጋይ ሊወግሩት የተነሱ። ስለዚህ አምላክ ነኝ እያላቸው ነበር። ክፍሉ የሚናገረው ስለ ክርስቶስ አምላክነት አምላክ ነኝ ማለቱን እንጂ አንቺ እንዳልሽው ድዊ መፈወሱ የሚናገር ክፍል አይደለም። አምላክ ስላላቸው ግን አይሁዶች ምን አሉ? ድንጋይ አነሱ። ይሄ ብቻ አይደለም። ዮሐንስ ወንጌል ምዕራፍ 5 አብ እስከ ዛሬ ይሰራል፣ አባቴ እስከ ዛሬ ይሰራል፣ እኔ ደግሞ እንዲሁ እሰራለሁ አለ አብ እንደሚሰራ። ስለዚህ አይሁዶች አሁንም ድንጋይ አነሱ። 16 ላይ አነሱ።
ኦኬ ያው ዮሐንስ 5:16 ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበረ፣ ሊገሉትም ይፈልጉ ነበር። በሰንበት ድዊ ፈወሰ ክርስቶስ። እሺ ከዛ አይሁዶች ሊገሉት በሰንበት እንዴት ሰንበትን ይሽራል ብለው ማለት ነው። ኢየሱስ ግን አባቴ እስከ ዛሬ ይሰራል እኔ ደግሞ እሰራለሁ ብሎ መለሰላቸው። በጣም የጌታ የክርስቶስ መልስ ራሱ አብ እንደሚሰራው እኔም እሰራለሁ፣ አብ እስከ ዛሬ ይሰራል እኔም እሰራለሁ ነው። ከዛ በኋላ ዮሐንስ ነው የክርስቶስ ሐሳብ ምን እያለ ነው ክርስቶስ የሚለውን ዮሐንስ ሲያብራራ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክለው እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር። ክርስቶስ ምንድን ነው ያለው? ራሱን ከማን ጋር አስተካክለው? ይኸው ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ዮሐንስ ነው ያለው። በቃ ክርስቶስ እግዚአብሔር አባቴ ነው ሲል እኔ ራሱ እግዚአብሔር ነኝ ከእርሱ ጋር እስተካከላለሁ እያለ ነው ብሎ ዮሐንስ ፈታው። ይኸው ዮሐንስ መረዳቱ እንግዲህ የእሱ የተወደደ ደቀ መዝሙሩ ነው። ከደረቱ ተጠግቶ የተማረ ደቀ መዝሙሩ ነው። ከደረቱ ማለት በጣም የቀረበ ለጌታ ማለት። እዚህ ክርስቶስ እንዲህ ሲል ምን እያለ ነበረ ሲባል ያው ከእግዚአብሔር ጋር ትክክል ነኝ እያለ ነበረ ብሎ መለሰ ዮሐንስ። እንዴት ነው የሚተካከለው? ያው 19 20 እስቲ 20 አካባቢ ኦኬ 21 ላይ ሶሪ 21 ላይ በጣም ረጅም እያንዳንዱ ብታነቡት አሪፍ ነው። እንዴት ነው አንድ የሆኑት? ሉክ እንደው እንደ አንዳንዶች እንደሚሉት በዓላማ ምናምን አይደለም፣ በመለኮት በአምላክነት ነው። ያው አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። 4 ነጥብ በቃ ሕይወትን በመስጠት ፍጥረትን በመፍጠር ማለት ነው። ሕይወት መስጠት የሚችለው ፈጣሪ ብቻ ነው። ሕይወት መስጠት የፈጣሪ ስራ ብቻ ነው። ፍጥረት ሕይወት ሊሰጥ አይችልም። ስለዚህ አብ ሙታንን አስነስተው ሕይወት እንደሚሰጣቸው ወልድም ደግሞ እንዲሁ ሕይወትን ይሰጣል። አለቀ። ስለዚህ ስለ መለኮታዊ አንድነት ነው የሚናገረው። ከየት አምጥተን ወደ ሌላ እንቀይረው? አይቀየርማ። መጽሐፉ አለ በቃ ክርስቶስ ራሱ ነው እየተናገረ ያለ። አብ እንደዚህ እንደሚያደርገው እንዲሁ ነው የማደርገው ነው ያለ። ባይዘው እዛው 21 ላይ ያ የሚያደርገው አብ የሚያደርገው ወልድ ደግሞ እንዲሁ ያደርጋልና ነው የሚለው። እንዲሁ በቃ ዛት ኢዝ ፖቴንሻል ወይም ደግሞ ፓወር ነው እየተነገረ ያለ። መለኮታዊ ስልጣን ነው እየተነገረ ያለ። ስለዚህ አባቶችም እንደዛ ብለው አልፈቱም። መጽሐፍ ቅዱስም እንደዛ ብለን እንድንፈታ አይፈቅድልንም። መለኮቱ መለኮታዊ አምላክ እንደሆነ በሚገባ ነው መጽሐፍ ቅዱስ የሚናገረው። አንድ የመጨረሻ ነገር ልናገር፣ ከዛ ወደ ወንድሞች ነው እኔ እጨርሳለሁ። ሌንዳና ጥያቄዎችሽ ምናምን ለወንድሞች ታቀርቢያለሽ አሉ። ኦኬሽ እና ራእይ 1 ክፈትልኝ። ራእይ 1:8 ክርስቶስ ራሱ ደግሞ ማን እንደሆነ ኦኬ ከቁጥር 7 እና 8 ከዛ ያው 7 እና 8 ተመልከቺ። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን ይላል። ይሄ ቅድም ማቴዎስ ወንጌል ምዕራፍ 24ም የተመለከትነው ነው። ስለዚህ ያ ጌታ ሲመጣ እንዲህ ይላል፣ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እንግዲህ ከዚህ ምንም የቀረ የለም። ያለ የነበረ ነው አለ። የሚመጣው ሁሉንም የሚገዛ ጌታ ነው፣ አምላክ ነው ተባለ። አልፋና ኦሜጋ እኔ ነኝ አለ። በቃ ምንም ገዢ ነው፣ አምላክ ነው፣ ኦኬ ፊተኛ ነው፣ መጨረሻው ነው፣ አልፋና ኦሜጋው እኔ ነኝ ብሎ ተናገረ። ስለዚህ የክርስቶስ አምላክነት በመጽሐፍ ቅዱስ በጣም ብዙ ማሳየት ይቻላል። ለናሙና ያክል ግን እነዚህን ተመለከተ። እግዚአብሔር ይስጥልኝ። ምናልባት ጥያቄ ካለሽ አንሺና ወንድሞች ደግሞ አሉ ይጨምራሉ። ይሁድ አመሰግናለሁ። ግን ይሄ ሁላ ቦታ ላይ እስካሁን ወይኔ ያልተለጠሁት ይሆናል ወይ ያልገባኝ ይሆናል። አባቴ ከዛ እሱም ደግሞ ልጅ እየሆነ የተገለጠበት ወይ አባትና ልጅ ሆነ የተገለጠበት ወይ ይበዛዋል አይደለም? እንደ ቃሉ እስካሁን እንዳየናቸው ቃል ማለት ነው።
እና ከዛ በኋላ ግን ላይክ ሰው ሆኖ መቶ ልክ በመስቀል ላይ በሚሰቅሉትም ጊዜ በጣም በብልቱ ጩኸት ሆኖ ተጣላ ይላል አይደለም? ወደ አምላኩ ጮኸ ይላል አይደል? ከተሳሳትኩኝ አልመኝ። እሺ ቀጥ ሀሳብሽ ጥያቄሽን አቅርቢና ችግር የለውም። ክፍሉ ከሞት ሊያድነው ወደሚችል ከብልቱ ጩኸትና እንባ ጋላ ምልጃን አቀረበ። ምናልባት እንዳነ ወደዛ ከመሄድሽ በፊት አሁን ያነሳነው ሀሳብ ግልጽ ነው። ሌላ ሀሳብ እያነሳሽ ስለሆነ ማለት አይ አሁንም እኮ ክርስቶስ አምላክነቱ ላይ ነን አይደል ያለ ነው። ትክክል፣ አምላክነቱ ላይ ነን፣ ግን አንዳንዱን እየጨረስን ይሄ ግልጽ ነው እየተባባልን አሪፍ ነው። አሁን ይህንን ነገር ስትነግረኝ ወይን ያልገባኝ ይሆናል እያልኩክ ነው። እዚሁ ላይ አምላክነቱን የሚገልጽ ከሆነ አሁን እኔም እያልኩሽ ያለሁት ምንድነው ሊንዳና፣ እኔም እያልኩሽ ያለሁት አሁን እነዚህ ጥቅሶች በሙሉ አምላክነቱ የሚናገሩ ከሆነ እሱም አምላክ ከሆነ ስለዚህ እነዚህ ጥቅሶችስ ለምን ተጻፉ ከሆነ ጥያቄሽ እሰየው እንሄዳለን እያልኩ ነው። ምናልባት ግን ይሄ ግልጽ አይደለም የምትይ ከሆነ ግን ምናልባት ጥያቄ ካለሽ ብዬ ነው። አሁን ባነሳን ከሊል ስላልሆነልኝ እኮ ነው። አሁንም ስለ ኢየሱስ ላይ ያለሁት ምናልባት እኔ ያልተለጣሁት ይሆናል። ለዛ ሊንዳ ይሰማሻል? ይሰማኛል። ይሰማሻል? እስካሁን ያየነው ማለት ስለ ክርስቶስ አምላክነት እያንዳንዱ ጥቅስ ስንሰጥሽ የነበረው ቃል በቃል ማለት ነው። ኢየሱስ ክርስቶስ አምላክ መሆኑ በግልጽ የተጻፉትና በግልጽ አልፋና ኦሜጋ አምላክ ገዢ መሆኑን በግልጽ ሰተንሻል። ሜይ ቢ ፈጣሪ መሆኑን ጭምር ማለት ነው። ሁሉም በእርሱ እንደተፈጠረ ለእርሱና በእርሱ እንደተፈጠረ በግልጽ አሳይተንሻል። ግን አሁንም ሌላ ጥቅስ በጣም ብዙ ጥቅሶች በርካታ ጥቅሶችን ልታነሽ ትችላለች ካሁን በኋላ ማለት ነው። እነዛንም እናስረዳሻለን። አሁን እስካሁን ያየናቸው ጥቅሶች ለአንቺ ተረድተሽዋል ወይስ አልተረዳሽም ነው? እኔ እንደተረዳሁት እኮ ነገርኩክ። አልገባኝ ይሆናል እያልኩክ ነው። አልገባኝ ይሆናል ባይ ሚንስ ላይክ ልጅነቱን ከዛ አባት እንዳለ እሱ ልጅ እንደሆነ ከዛ ደግሞ አስተካክሎ ወይም ደግሞ አቀናጅቶ እኔም በሱ አለው እሱም በእኔ ያለ እያለ የሚናገራቸው ጥቅሶች ናቸው። እኔ ቃል በቃል እኔ ኢየሱስ ክርስቶስ እኔ ፈጣሪ ነኝ አምላክም ነኝ ብሎ ለሱ የጻፈበት ቦታ ለእኔ አልታየኝም። እጅጉን ላሳይሽ አለመረዳቴ ወይም አለመግባት ስላልገባኝ ይሆናል። አሊያም ደግሞ ተያያዥ ጥያቄዎች ስላሉኝ ሊሆን ይችላል። ከዛ አንግል ያዙት። ልቀጥል እና ይሄንን ያክል እናንተ አምላክነቱን ይሄንን ያክል እነዚህ ነገሮች አምላክነቱን ያረጋግጡለታል ካላችሁ ለምንድን ነው ታዲያ በብልቱ ጩኸት እና እንባ ምልጃን ያቀረበው? እግዚአብሔርን ስለመፍራቱ ወይም ደግሞ ከሱ በላይ አምላክ እንዳለ ምልጃን መላመዱ። መጀመሪያ ሀሳባችንን ተረጁና የምርን በቅንነት ለመረዳት ከሆነ መጀመሪያ አምላክነቱን የሚያሳዩ ማለት አሁን እንደዚህ የምትል ከሆነ ጥያቄሽ ባይዘወይ እሱ ያስኬዳል። ኦኬ መጽሐፍ ቅዱስ እንደዚህ ብሎ አምላክነቱ የሚናገር ከሆነ ስለዚህ ታዲያ እነዚህ ጥቅሶች ታዲያ ለምን ተጻፉ? እንዴት አምላክ ሆኖ እንዲህ ሊል ይችላል ከሆነ ጥያቄሽ ያስኬዳል። አሁን ግን ያጠቀሳችኋቸው ጥቅሶች እኔ እንጃ ወይ አልገቡኝም ይሆናል እያልሽ ወደ ሌላ ጥያቄ ለምን ትሄጃለሽ? መጀመሪያ አምላክነቱ መጽሐፍ ቅዱስ እናንተ ዮሐድዬ የተረዳችሁት እናንተ እኔ አሁን ቃል በቃል ኢየሱስ ክርስቶስ እኔ አምላክ ነኝ፣ እኔ ፈጣሪ ነኝ፣ ለእኔም ተገዙ፣ እኔ አንድም ሶስትም ነኝ ብሎ ራሱን ላይክ አምላክ መሆኑን የተናገለበትን እኔ እዚህ ጋር ቃል በቃል ያየሁት ነገር የለኝም። አባት እንዳለ ልጅም እንዳለ ከዛ በኋላ አባትና ልጅ ምንድን ናቸው? እሺ ምን አለን እኛ? እኔና አብ አንድ ነን ብሏል አላለም?
ያ እኔና አብ አንድ ነን ብሏል። እሺ በምንድን ነው አንድነታቸው? በምንድን ነው አንድነታቸው አልንሽ? እንዲህ የተላከው ታዲያ በምንድን ነው አንድነታቸው? አሁን አንቺ የራስሽ ጥያቄ ንገሪኝ ሳይሆን መጽሐፉ የሚለውን እስካሁን ሳስረዳሽ ውያለሁ። በአንድነታቸው በምንድን ነው አልኩሽ። አሁን አንቺ የምታስቢውን ተይውና መጽሐፉ የሚለውን ነው የምናወራው። ምን አለ? በምንድን ነው አንድነታቸው አለ? አይሁዶችም ሲመሰክሩ ምንድነኝ አልክ ብለው ነው ሊገሉት የፈለጉት። እንዴት አምላክ ነኝ ትላለህ ብለው ሊወግሉት። የቱ ጋ ነው አምላክ ነኝ ያለውሽ? አሳይ፣ ታሳይኛለሽ? የቱ ጋ ነው አምላክ ነኝ ተለዳው አልከኝ እኮ አይደለ? አውጥተህ ዛለሽ ታሳይ። አይሁዶች ናቸው እንደዛ ያሉት ሲናገር። አየሽ አንቺ ራሱ መረዳት። ቆይ አይሁዶች የተረዱት እንግዲህ ከ2000 ዓመት በፊት የነበሩ አይሁዶች እንኳን ስለ አምላክ ጽንሰ ሐሳብ አምላክ ሊያደርገው የሚችለውና ፍጡር ሊያደርገው የሚችለው ለይተው ያውቃሉ። በጣም በሚያሳዝን ሁኔታ አንቺ ግን የፈጣሪ ስራና የፍጡር ስራ እንኳን ለይተሽ ማወቅ አልቻልሽም። እሱ ነው አሁን የተቸገረ። በጎች ሊል የሚችል ቆይ አንዴ የዘላለም ህይወት ሊሰጥ የሚችል ፍጡር አለ? አንዴ ሊንዳ የዘላለም ህይወት ሊሰጥ የሚችል ፍጡር አለ? መልሽልኝ። አሁን በነቢያቶች ደረጃ አለ። ያው የሰው ልጅ በስለው አይደለም የሚጠየቀው። የዘላለም ህይወት ሊሰጥ የሚችል ቆይ እኔ ላልጠየኩት ለምንድን ነው? እኔ በተረዳሁበት እኮ ነው የምመልስልህ። እኔ በምን ይፈረዳል ብዬ አልጠየኩሽም። እና በስራው ነው ባለ ምን ሲሰራ ነው የዘላለም ህይወት የሚያገኘው አላልኩሽም። የሚሰጥ ነው ያልኩሽ እንጂ የሚቀበለው አላልኩሽም። እንዴት ነው ማን ፍጥረት መስጠት ይችላል የዘላለም ህይወት ነው ያልኩሽ እንጂ በምንድነው የምታገኙ አላልኩሽም። አንቺ ፍጥረት የዘላለም ህይወት ሊሰጥ ይችላል ወይስ አይችልም? ነው አይችልም። ጎበዝ። ክርስቶስ ግን የዘላለም ህይወትን እሰጣችኋለሁ ብሏል አላለም? ብሏል። ያለው እኮ ታዲያ አይደለም? ነቢያት ፍጥረት አይደሉ? ኦብቪየስሊ ግን እሱ እስቲ አንድ ቻሌንጅ ላቅርብልሽ። ከቁርአንም ከመጽሐፍ ቅዱስም የዘላለም ህይወት እሰጣችኋለሁ ያለ ነቢይ መልአክ ምናምን ስጭኝ እስኪ። የዘላለም ህይወትን እሰጣችኋለሁ የሚል ከቁርአንሽም ከመጽሐፍ ቅዱስ። ቁርአን ገና እየተማልኩኝ ነው። እሺ ከመጽሐፍ ቅዱስ ከየት አገኘሽ ታዲያ? ነቢይ ስለሆነ ነቢይ ሊሰጥ ይችላል የሚል ትምህርት ከየት አመጣሽው አንቺ? እንግዲህ ከቁርአን ካልሆነ ከየት አመጣሽው ታዲያ ትምህርቱ? ነቢይ ሊሰጥ ይችላል የሚል ነው። ፐርፐዝሊ ዝም ብለሽ እኛን ለማድከም ለመቃወም ምናምን እየተጠቀምሽባቸው ነው። ኖ አይደለም። ለምን ስለዚህ ካልሆነ ነቢይ የዘላለም ህይወት ይሰጣል የሚል ሊንዳ ቆይ ታዲያ ነቢይ የዘላለም ህይወት ነቢይ ስለሆነ ብለሻል። ነቢይ የዘላለም ህይወት ይሰጣል የሚል ትምህርት ከየት አመጣሽው? እኔ እኮ የተረዳሁትን ነው እየነገርኩ ያለሁት። ከየት አመጣሽው? እኔ በተረዳሁበት ጽሑፍ ሲኖር እኮ ነው የምትረጂው። የሌለ ትረጃለሽ እንዴ? ከየት አምጥተሽ ተረዳሽ? ነቢይ የዘላለም ህይወት ይሰጣል የሚል ከየት አምጥተሽ ተረዳሽው? እስኪ እንግዲህ ያው ሲኖር እኮ ነው ሰው የሚረዳው አይደል? ስለዚህ ፐርፐዝሊ ሊንዳ የአንድ ምክር ነገርን ካደለክና የእግዚአብሔርን መንገድ የምትከተል ከሆነ የዘላለም ህይወት የማታገኝበት ምክንያት የለም። እኔ ይቅርታ አድርግልኝና አማርኛ ራሱ እኔ የማገኘው እኮ አላልኩሽም። እኔ መስጠት እችላለሁ ወይ መስጠት ይችላል ወይ እና ማግኘት እንዴ መቀበል መቻልና መስጠት መቻል እየለየን እንጂ እግዚአብሔር ነው የሚሰጠው፣ እኛማ እንቀበላለን። አሁን እኔ የዘላለም ህይወት እቀበላለሁ ከፈጣሪ፣ የሚሰጠኝ ግን እሱ ነው። ስለ ሰጪው ሳወራሽ ስለ ተቀባዩ ለምንድን ነው? አንተ ጥሩ ስራ ከሰራ እኮ የዘላለም ህይወት ታገኛለህ ሳይሆን ትሰጣለህ። እኔ እሰጣለሁ ወይ ነው። እኔ አልሰጥም። እሱን ነው እያወራሁሽ ያለሁት። አሁን ሊንዳ በቅንነት ልንገርሽ፣ ውስጥሽ ላይ
ፐርፐዝሊ ዝም ብለሽ ለመቃወም ብቻ እንዴት ብዬ ዲፌንድ ላድርግ አትበይ። አይደለም እንዴ እንደዛ እንትን አላልኩም ካላልሽ ማስረጃ ስጭኛ እስቲ። ነብይ የዘላለም ህይወት ይሰጣል ብለሽ እየተከራከርሽ ነው አሁን ከገባሽ ማለት ከየት አመጣሽው? የለም ማስረጃ። ስለዚህ ምንድነው አላማሽ? ሆን ብለሽ ለመከራከር ነው ማለት ነው። አሁን ኢየሱስ ክርስቶስ እኔ የዘላለም ስለ ኢየሱስ ክርስቶስ አንድ ያዡ ስለ ነብይ ነው የጠየኩሽ። ነብይ ስለሆነ ብለሻል። ነብይ የሆነ የዘላለም ህይወት ይሰጣል የሚል ማስረጃ ከቁርአንሽ ማምጪ እያልኩሽ ከቁርአን ማምጪ። ስለ ኢየሱስ ክርስቶስ አንዴ ተይው። እኔ ኢየሱስ ክርስቶስ ስለ ቁርአን አንቺ ስለ አንቺ አልጠየኩሽም። አንዴ ስሚ። ስለ ኢየሱስ ክርስቶስ አንዴ ያዡና ነብይ ስለሆነ ስላልሽ ነብይ የዘላለም ህይወት ይሰጣል የሚል ነው የምትሰጪኝ። ከክርስቶስ አንዴ ትተይውና ማለት ከመጽሐፈ ቅዱስ እኮ አልኩሽ፣ ከቁርአን አልኩሽ፣ ከሐዲስሽም ጨምረሽ አምጪ አልኩሽ። እስኪ ስጪ። እኔ ኢየሱስ ክርስቶስን እምረዳው አልኩ እኮ። ስለ አንቺ መረዳት ማን ጠየቀሽ እንዴ? የአንቺ መረዳት ማን? ኢየሱስ ክርስቶስን እምረዳው እንደ ነብይ። አንቺ ማን እንዴት ትረጃዋለሽ? እኔ ይቅርታ አድርጊልኝና አንዴ አሁን ሚዩት አድርጊው። ይቅርታ አድርጊልኝ። እኔ የአማርኛም እጥረት ቆይ አንዴ ሚዩት አድርጊው። አትደረቢ ከኔ ጋር ተደረበሽ አታወሪ። ይቅርታ አድርጊልኝና አማርኛ የሚያጥርሽ ከሆነ ጠይቂኝ ወይም ደግሞ ንገሪ በምትችይ ቋንቋ። እዚህ ኦሮምኛም ይችላል፣ ትግርኛም ይችላል፣ አማርኛ ደግሞ የምችል እንሞክራለን። እንግዲህ እንግሊዘኛ የሚችሉ አይጠፉም። እንግዲህ ዲያቆን ሕዝቅያስም ስላሉ ማለት ነው። ምንድን ነው እያልሻለሽ? እኔ ስለ ክርስቶስ የምረዳው ትያለሽ። አንቺ ማንና ነሽ? ማን ሆነሽ ነው ስለ ክርስቶስ ያለሽ መረዳት? ንገሪን። ማን አለሽ? አንቺ ሲጀመር የእኛን መረዳት ወይም የመጽሐፍ ቅዱስን መረዳት ነው መውሰድ ምችው። አንቺ ተራ ግለሰብ ስለሆንሽ ማለት ጠያቂ ስለሆንሽ፣ እኔ ክርስቶስን የምረዳው ሁዜል አርዩ የአንቺ መረዳት ምትነግሪ ምን አገባኝ እኔ። ኦኬ አንቺማ የተረዳሽውን እኮ ተናገርሽ። ነቢይ ስለሆነ የዘላለም ህይወት ይሰጣል አልሽ። ከየት አመጣሽው? ነቢይ ስለሆነ የዘላለም ህይወት ይሰጣል የሚል ትምህርት ከየት አመጣሽው? ከቁርአንሽ አታመጪው። ኦኬ ከመጽሐፍ ቅዱስ የለም። ስለዚህ የእኔ መረዳት ስለ አንቺ መረዳትማ አንቺ እኔ አላህ ነኝ ብትይ በምን ልከራከርሽ እችላለሁ? ልከራከርሽ እችላለሁ? የእኔ መረዳት በቃ እኔ አላህ ነኝ ብዬ ነው የማምነው። በምን ልታፈርሽው ትችላለሽ? እስኪ እኔ አላህ ነኝ ተከራከሪኝ እስኪ። በምን ልታፈርሽው ነው? እኔ አላህ ነኝ ከቁርአን አምጣ ምናምን እንዴ አላሳይም። እኔ አላህ ነኝ። የእኔ መረዳት እንደዛ ነው። አላህ ነኝ ብዬ ነው የማስበው። እንዲህ አይነት ደረቅ ክርክር አለን የታች በተጻፈው መጽሐፍ ነው ልንወያይና ልንግባባ ምንችለው። እኔ የምረዳው ኢየሱስ ክርስቶስን ብለሽ ካወራሽ ስለ አንቺ መረዳት አንዴ ኪስሽን ይዘሽ ማለት ነው በተጻፈው እናወራለን። አንቺ ስላልሆንሽ የመጽሐፍ ቅዱስ ጸሐፊ፣ አንቺ ስላልሆንሽ የቁርአኑ ጸሐፊ ማለት እኔ እኮ የራስሽ መጽሐፍ 600 ኢርሌር የመጣው እንኳን መጽሐፍ ጥቀሽ አልኩሽ እኮ ከጠቀመሽ ማስረጃ ግን የለም ማለት ነው። ስለዚህ ጉንጫ አለፋ የምርም ደረቅ ክርክር እንዳሉትም እነ ኤርሚ ሰውን ለማድከም ምናምን ይመስላል ሀሳብሽ ማለት ነው። እና ኤኒዌይስ ጨርሻለሁ። ወንድሞች ሀሳብ የምትጨምሩ ነው ካላችሁ ጨምሩ። ይበቃል። ያዴ ማለት በግልጽ እንትን ስለተባለ አሁን ለእንትን ለማድረግ ብቻ ሆነና ያው እንግዲህ ቃል በቃል እንግዲህ 1000 ምናምን ሰው አለ። እሺ ሊንዳይ በጣም ብዙ ሰው አለ የሚታዘበን ማለት ነው። ለማንኛውም ማለት በግልጽ አንድ ሀሳቤን ልጨርስ። ቆይ አንዴ አፖስቶሊክ ሀሳቤን ልጨርስ። እኔ የተረዳሁትን እኔ ገባኝን አንቺ የተረዳሽውን እኔ ገባኝን እና እኔ ያልገባኝን ጥያቄ የሆነብኝን ነገር ልጠይቃቸው አይደል? እንደዚህ ጋር ሊመጣችሁ እሱን ትጠይቃለሽ። አሁን ቆይ አንዴ ሊንዳ ታዲያ እኔ የተረዳሁት ማስረጃ ከቁርአን ማስረጃ ከመጽሐፍ ቅዱስ ምናምን የምትሉኝ እኔ በተረዳሁት እኔ ባወቅኩ ማነሽና ምናምን ተብሎ ሞክ አይደረግም። ትክክል አይደለም። እየሰማሽ አይደለም ብዬ ስል መለዳትሽ ብለህ አስተምለኝ። ጨርስ። እየሰማሽ አይደለም? ኧረ ሰው እያወራ ነው እንዴ? አሁን የተጠየቅሽው ጥያቄ ማለት ማንሽ ምናምን እንደዛ አይደለም ማለት ማንሽ። አዎ ለማንኛውም ለምሳሌ ማንም ሰው በራሱ ከራሱ የሚያመጣ ከሆነ እርሱ ማን ነው? ማንሽ ብዬ ነው የሚጠይቅሽ። ቢኮዝ ከራስሽ የምታመጪው ነገር አንዳች ነገር ካለ አንቺ የራስሽ የሆነ ሃይማኖት የሆነ ነገር ፈጥረሻል ማለት ነው። ከአንቺ ልታመጪ አትችይም።
እያንዳንዱን ለምትናገሪው ነገር ማስረጃ ማቅረብ አለብሽ። ኦኬ ህይወት የሚሰጠው አንድ እስቲ ከፍጡራን አንድ ሰው ለተነገረለት አንድ ሰው ጥቀሽ ተባልሽ፣ የለም እኔ እንደተረዳሁት አልሽ። አንዳንዴ ደግሞ ህይወት የሚሰጠኝ መልካም መስራት እኛ ላልን እኛ ስለ መልካም መስራትና ስለ መቀበሉ ስለ ሰጪው ነው ያወራ ነው። አንቺ ስለ ተቀባይ ነው የምታወሪ በተደጋጋሚ ማለት ነው። ከዚህ በላይ ሞካለ በተደጋጋሚ እኛ ስለ ሰጪው የሰጠ አንድ አካል አለ የለም። በቁርአንም የለም አንድ አምጪ ያለ፣ በመጽሐፍ ቅዱስም የለም ሰጪ የለም ማለት ነው። ይቅርታ እኔ ስለ ሰጪ ከአንድ እግዚአብሔር በስተቀር የለም። ነው ጥሩ ነው ብዬ ተናግሬ ያለሁኝና አፖስቶሊክ ላይክ እንግባባ። እኔ እዚህ ጋር የተረዳሽበት መንገድ ትክክል አይደለም፣ ወይም ደግሞ አንቺ እያሰብሽ ያለሽው ወይም ደግሞ ያልገባሽ ጥያቄሽ መልስ አለው ብሎ ነው እንጂ ናቲ ወንድሜ ላይክ ኖ አንቺ የተረዳሽውን ማቅለብ የለብሽም ብሎኝ አይደለም የጠላኝ ሲመስለኝ። ላይክ አንቺ እኔ የተረዳሁት ስህተት ከሆነ እዚህ ጋር አንተም ሆንክ ዮሐድም ሆነ ኖ አለዳድሽ ትክክል አይደለም መጽሐፍ ቅዱስ ይህንን ይላል ትለኛለህ እንጂ አንቺ ማነሽና ብለህ ደስ አይልም። ይኸው ችግር የለም እኔ ተረዳሁት። ከየት አምጥተሽ ተረዳሽው? ብዙ ቦታ ላይ ኢየሱስ ልጅ ስለመሆኑ ነው እንጂ ላይክ አምላክ ስለመሆኑ እኔ አምላክ ነኝ ብሎ ያለውን ነገር ስንት ቦታ ጠቅሰውልሻል? ኤልሚ የጠቀሱልኝ ስንት ቦታ ጠቅሰውልሻል? ሰዎች ጠቅሰውልሻል አይደለም? እዚህ ጋር አሁንም እነሱ እዚህ ጋር ሲያሳዩኝ ከኔ አባቴ ይበልጣል እያለ ያለበትን ከአንዱ 2-3 ጥቅስ አሳይተውኛል። ስለዚህ ላይክ ልጅነቱንና የቱ ጋር አሳዩሽ? ሊንዳይ ልጅነቱንና ሚሊዮኖች ስለሚከተሉት ሃይማኖት ስለሆነ የምናወራው ኢትዮጵያ ውስጥ ብቻ ስለምታወሪውን ነገር እያወቅሽ አውሪ። የቱ ጋር ነው 2-3 ቦታ ያሳዩሽ እንደዚያ የሚል? አሁን ቶሎ በይ አምጪ። የቱ ጋር የትኛው ጥቅስ ላይ የቱ ጋር ነው ይበልጣል የሚል ያሳዩሽ? እነሱ 2-3 ቦታ እንዲህ ልጅ ስለመሆኑ ኢየሱስ ክርስቶስ ልጅ ማለት ምን ማለት ነው አሉ። በእኔ ውስጥም ደግሞ እግዚአብሔር አምላክ ይሰራል እያለ የተናገረበትን ጥቅስ እኮ አሳይተውኛል። ምንድነው ልጅ ማለት ምን ማለት ነው ብሎ አስረዱሽ እነሱ። ልጅ ማለት ምን ማለት ነው ብሎ አስረዱሽ። እንዴት ተረዳው መጽሐፍ ቅዱስ? ቆይ ምን ብለው አስረዱሽ? አይሁዶች የተረዱትንም ነገሩኝ። አይሁዶች የተረዱበትንም አምላክ ነኝስ እንዴት ትላለህ ብለው ሊጉሉት እንደተነሱ ሁላ አንድ ቦታ ነብይ ስለሆነ ነው ብለውሻል። እነሱ ነብይ ነው ብለውኛል እኮ አይደለም እኔ ተረዳሁት ነው ያልኩት። አንቺ ከየት አምጥተሽ ተረዳሽው? ከባይብል ነው ከቁርአን ነው ከነሱ ከተናገሩት ነው? እኔ ደግሞ ነብይ ነው ኢየሱስ ክርስቶስ ነብይ ነው ብዬ እኔ ተረዳሁበትን መንገድ እኮ እየነገርኩህ ነው። እግዚአብሔር ራሱ ኢየሱስ ክርስቶስ ከነበረ ኢየሱስ ክርስቶስ እኔ አምላክ ነኝ እኔ ፈጣሪ ነኝ ለኔም ተገዙ ያለበት አንድም ቦታ እኔ አላገኘሁም ነው። ስለዚህ የኔ አመለካከት ኢየሱስ ክርስቶስ ራሱ እኔ አምላክ ነኝ ለኔ ተገዙልኝ ብሎ ያለበት ቦታ እኔ ስላላገኘሁት ጥያቄን በጥያቄ አታርገው። እሱን እኔ ያሳይሻለሁ። ኦኬ እኮ ታሳየኛለህ። እኔ ስላላገኘሁት የኔ አረዳድ ኢየሱስ ክርስቶስ ችግር የለም እንጂ አምላክነቱ አይደለም። ቆይ እኔ ቆይ ሊንዳይ አንዴ ይኸውልሽ ለአንቺ ጥያቄ ባይዘው አይደለም እነ ዮሐዴ እና መኩ ቀርቶ ከኔ የሚያልፈው ነው አይደለም። ግን ይዘሽ የምትመጪበት መንገድ ወሰነሽ ነው። ገባሽ? ቁርአን የማይለውን መጽሐፍ ቅዱስ የማይለውን የዘላለም ሕይወት እሰጣቸዋለሁ ሲል ጌታ ኢየሱስ አንቺ መጥተሽ አይ ነብይ ስለሆነ ነው አልሽ። ኦራይት አንቺ ሙስሊም ነሽ ወይ? ስለዚህ ከእስልምና ነብይ የዘላለም ሕይወት ይሰጣል ያለበት ወይም ደግሞ መጽሐፍ ቅዱስ ላይ ነብይ የዘላለም ሕይወት ይሰጣል የተባለበት ማስረጃ አምጪ። ከየት አምጥተሽ ተረዳሽው? ከመጽሐፍ ከቁርአን ወይስ ደግሞ እነሱ ካወሩት ተነስተሽ አይ ራሴ ተፈጥሮብኝ ነው አልሽ? እንዴ አንቺ ማነሽ የሚፈጠርብሽ? አንቺ የተፈጠረብሽንማ
ልክ እንደ ፍቅር ሲዝም መጽሐፍ ጽፈች ነው የምታስረጅው አዲስ ሃይማኖት ፈጥረሽ እንጂ ያንቺን ራእይ ወይም ደግሞ ያንቺን መገለጥ እዚህ ቁጭ አድርገሽ አታስረጅንም። የሰማሽው ነገር ወይ ያነበብሽው ነገር ወይ ከሆነ ሃይማኖት ላይ የሰማሽው ነገር ሲኖር ነብይ የዘላለም ሕይወት ይሰጣል የሚል ከዚህ አንጻር ነው ወይስ አዲስ መገለጥ ነው ብለሽ ደግሞ የኔ ሃይማኖት እንደዚህ ነው ብለሽ መናገር አለብሽ እንጂ ዘው ተብሎ ስለ አምላክ እየተወራ ስንት ሰው ከታች ቁጭ ብሎ እያየ አንቺን ለማስተማር ይሄ ሁሉ ሰው ተሰብስቦ ስንት ስራ ያለበት ማለት ነው ተሰብስቦ ቁጭ ብለሽ ኦኬ የዘላለም ሕይወት እሰጣቸዋለሁ ሲል ነብይ ስለሆነ ነው እንደዛ ያለው። ከየት አመጣሽው ነው ጥያቄ። አሁን ነብይ የዘላለም ሕይወት ይሰጣል የሚል አስተምሮ አለ በእስልምና ወይ በክርስትና አለ ወይ? ጥያቄ አለ። እስልምና ላይም ክርስትና ላይም ምንም ላይም ሳትሄድ እኔ የኔን አረዳድ እየነገርኩ ነው ያለው። ከየት አመጣሽ አንቺ አረዳድ? ከየት ነው የመጣው? እንዴ እኔ አምላክ ነኝ ለኔ ተገዙልኝ ብሎ ያለበት ስለ ኢየሱስ አምላክነት እያወራሁ አይደለም። እንዴ እኔ ስለዛ ነው ኢየሱስን አምላክነት ራሱ ያለበትን አሳይሻለሁ። ከኔ ምን እንትን የሚላረጋ እኔ ጥያቄ እኮ ኤልሚ ይኸውልህ፣ እኔ ጥያቄ ኢየሱስ ክርስቶስ አንድ ጊዜ ልንገርክማ፣ የትኛችንም ኢቭን ባይ ኖሌጅ እንኳን ብንሄድ የሆነ ጥሉ መንገድ የሚመላ ከሆነ ጥሩ መንገድ ትመራለህ አይደለም? ጥሩ ጓደኛ ካለህ ጥሩ ነው የምትሆነው። መጥፎ ጓደኛ ካለ ትጠፋለህ። የማስተዋሉ የማስተዋሉ መጠን ስለዚህ እኔ እየነገርኩህ ነው። የኔ ጥያቄ ቦታውን ንገረኝ። እኔ የዘላለም ሕይወት በዚህ መጽሐፍ ላይ ነው የተረዳሁት በይና ስማኛ። እኔ የዘላለም ሕይወት ነኝ። ኢየሱስ ክርስቶስ አይደለ የዘላለም ሕይወት እሰጣቸዋለሁ ነው ያለው። የዘላለም ሕይወት የሚሰጥ ነብይ የትኛው ሃይማኖት ላይ ነው ያየሽው ነው ያልኩት። ክርስትና ላይ ነው እስልምና ላይ ነው ወይስ የትኛው ሃይማኖት ላይ ነው ያለው? እኔ ተረዳውበትን እየነገርኩህ ነው። ከየት አምጥተሽ ተረዳሽ? ኢየሱስ ክርስቶስ ራሱ እኔ አምላክ ነኝ ለኔ ተገዙልኝ እኔ ፈጣሪ ነኝ ያለበት እኔ ስላላየሁ ነብይ ስለሆነ ነው አልሽ። መልስሽ አንቺ ነብይ ስለሆነ ነው የሚል ነብይ የዘላለም ሕይወት ይሰጣል የሚል የቱ ጋር አየሽ ነው ጥያቄ። ለኔ ነብይ ነው ያልኩህ እኮ ነው። አምላክ ነኝ ብሎ ካላለኝ ለኔ ነብይ ነው ብዬ ያልኩህ እኮ ነው የምትፈልገው። ኦልራይት ለአንቺ ነብይ ይሁን የብቻሽ የግልሽ ማለት ነው። ኢየሱስ የኛ ኢየሱስ አክቹአሊ የአንቺ ነብይም ምንሽም ሊሆን አይችልም።